ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። አባታችን ግን ምን እያሉ ይሆን? እየታዘቡን ይሆን? ታሪካቸው እኛን እንዳይወቅሰን ፈራው። በዛ ላይ እነሱ ያጸኑትና ለዓለም የሚትረፈረፍ ብዙ ገድላትን የፈጸሙበት ቤተ ሳይዳችን ከመፍረሱም በላይ የልጅነት ጥላዬ የወሊሶ ግንባር ቀደም ታሪክ ሲፈርስ ማየት በቁም ከመቃጠል በላይ ነው። ምዕመናን ሆይ ምን ብናደርግ ከዘመኑ አውሬ እናታችንን ልናስጥል እንችል ይሆን? ከ48 ዓመታት በላይ የቆመችው ቤተ ሳይዳችን አሁን በቁሟ ስትፈርስ ለማየት ቆመን ስላለን አምላክ ሆይ ይቅር በለን። የአቡነ ተክለ ሃይማኖት 11ኛ ትውልድ የሆኑት የወሊሶ አባ ዘልደተ ትንሣኤ አቡነ ዲዮስቆሮስ ሆይ አትፍረዱብን፣ ይቅር በሉን። ሰላሙን ጊዜ ያምጣ። ቸሮሬ እንኳን ደህና መጡ። ከልብ እናመሰግናለን። ዳግመኛ ይፍቱን ይባርኩን። በጸሎት ጀምሩልንና ከዛ በኋላ ማንነቱንና በዚህ ቤተክርስቲያን ባሉበት ደብር ጥቂት ጥያቄ ጠይቀን ስላለው ነባራዊ ነገር እናቀርባለን። ይፍቱን ይባርኩን። በጸሎት ይክፈቱልን አባታችን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አመንት ማኅፀንተ ደከ ሰይጣን ወቅድመ ዛቲ የቅድስት ቤተክርስቲያን እንተ ይእቲ ስምየ የማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንትቀነይ ለስምከ ቅዱስ ሰግድ ለከ ኦዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄዋከ በከመ መሐረነ ቅዱስ ወልድከ እንዘይብል አንት ውሰ ሶበ ተጸልዩ ከመ ዝበል። አቤቱ የሰራዊት አምላክ እግዚአብሔር ሆይ የቅዱሳንን ጉባኤ በመካከላቸው ተገኝተህ የባረክ የኛንን ውይይታችን ጉባኤያችን እንድትባርክልን፣ አገራችን እንድትጠብቅልን፣ ቤተክርስቲያናችን በውስጥም በውጭም የሚገፏት እንድትጠብቅልን አቡነ ዘበሰማያት ብለን ሁላችንም እንጸልይ። ተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰልን ኢታብአነ እግዚኦ ስምንሳላ ደህነነ ባለነ ቅዱስ መድኃኒት መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦ ሰላም ለኪ ቡሩክት አንቲ እማንስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሊ ወጸልይ ምሕረተ ወፍቅር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸነብኪ ማይሰራ ኃጣው እግዚአብሔር ይፍታ። እግዚአብሔር ይባርክ። ይፍቱን አባታችን ይፍቱን አባታችን። እሺ አባታችን፣ እንግዲህ በእውነት ደስ ብሎኛል። በስልክ በብዙ ስፈልጎት ነበረ፣ ስልኮትን ማግኘት አልቻልኩም እና ያው ስላገኘሁት በጣም ደስ ብሎኛል በእውነት ለመናገር። እስቲ ራስዎትን ያስተዋውቁኝ፣ ራስዎትን ለአድማጭ ተመልካቾቻችን ራስዎትን ያስተዋውቁን አባታችን። እሺ፣ አመሰግናለሁ። መላከ ብርሃን ቆሞስ አባ ብርሃም እባላለሁ። የወሊሶ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም አስተዳዳሪ ነኝ። በጣም ጥሩ። እሺ፣ ከልብ እናመሰግናለን። እስቲ የነበረው ነገር ምንድነው? በቤተክርስቲያን ቅጥር ግቢ ውስጥ እንግዲህ ዛሬ ተፈጠረ ከሚባለው ነገር በፊት የተፈጠሩ ነገሮችን ማጥራት ስላለብን በአንድም በሌላ ምንድን ነበረ የተፈጠረው? ከዚህ በፊት እንግዲህ መቼ ነው
ቤተ መቅደሱ ቀድሞ የተሰራው አዲስ የተሰራ ቤተ መቅደስ እንደፈረሰ ወይም ሊፈርስ እንደተዘጋጀ ተደርጎ ነው የሚወራው። አዲሱ ቤተ መቅደስ ባሮጌው በቀደመው ቤተ መቅደስ ዙሪያ ያለውን አንዳንድ ጥያቄዎች ልጠይቆት ነው። አጠቃላይ ሐሳቡን ይጀምሩልን ከመጀመሪያው ጀምረው፣ ከዛ የዛሬውን ደግሞ እናነሳለን። እሺ ፍቅረ ኢየሱስ በጣም አመሰግናለሁ። የሚገርመው ይሄንን ጥያቄ የሚጠይቀኝ አካል ስፈልግ እግዚአብሔርን ያገናኘን። ያው እናንተ ተዋወቁ። ምናልባት አንድ ጊዜ ካወቅ በዚህ በባይታውያን በተለይ በወንቅሸት ባይታዊ ነው በሚለው አባት ዘንድ ትንሽ የተወሰነ ነገር ብዬህ ነበር። ምናልባት ካረሳህና አላስታውስም አባቴ በእውነት ትረሳ ትችላለህ። እና አባቶች ተናገሩ አሉ እውነት ነው። እና ምንድነው አሁን እንግዲህ አቡነ ዲዮስቆሮስ ይሄንን ቦታ ሲመሰርቱ አሁን ቤተክርስቲያን የተባለው ለማጥመቂያ ቦታ ነበር በ70 ዓመተ ምህረት የተመሰረተው። ከዛ በኋላ የደርግ ካቢኔዎች እያስቸገሩ ስብሰባ ሲያደርጉት አዳራሹን እንደዚህ ምን አባታችን ለሌላ ሳይሆን ኮፒ ሊንክ አድርጉ ሼር አድርጉ ለማለት ነው። እሺ ቀጥሉ። እና አባታችን የእመቤታችንን ታቦት በ71 ዓመተ ምህረት ከዛ ጸበል ቦታ ላይ ያስገቡበት ማለት ነው። ከዛ በኋላ እንግዲህ የጸበል ቦታ ደግሞ የግል መኪና የተሸለሙት ነበርና መኪናቸውን ሽጠው የጸበል ቦታ ሰሩ። አሁን ዛሬ ጸበል እየተገለገልንበት ያለውን ቦታ ማለት ነው። ያ ከሆነ በኋላ ያው አባታችንም ዘመን ገታቸውና በ89 ከዚህ ዓለም ተለዩ ማለት ነው። ያው የነፍስ ልጆቻቸው የንሳ ልጆቻቸው ወዳጅ ዘመዶቻቸው በስማቸው በእሳቸው ስም ሐውልት አስቀርጸው አቁመውላቸዋል። ከዛም በኋላ ደግሞ ያን አልቀረም የተሻለ ቤተክርስቲያን መስራት አለብን ብሎ ምዕመናን ተነስተው እንደምታየው የሚያምር ውብ የሆነ ቤተክርስቲያን ሰርተው 2007 ግንቦት 21 ቀን አስመረቁ ማለት ነው። ከዛን ዕለት ጀምሮ ይሄ የቀደመ ቤተክርስቲያን የነበረው መፍረስ አለበት ተብሎ በጣም ብዙ ውይይትና ንግግር ተደረገ በህዝብ እና በሰበካ ጉባኤ መካከል። 2008 ላይ እንደሚታወቀው ህዝቡ አምኖበት በቃ ፈርሶ ዲዛይን ተሰርቶ የልማት ቦታ እና እንዲሁም ደግሞ ምዕመናን የሚጸልዩበት የሱባኤ ቦታ ታሽኛው ግራውንዱ ወደ ላይ ደግሞ ሁለተኛ ፎቅ ደግሞ ለገዳሟ የገቢ ማስገኛ የሚሆን ፎቅ እንዲሰራበት ዲዛይን ወጥቶ ተዘጋጅቶ ለህዝቡ ተነግሮ ህዝቡ አምኖበት ወደ ማፍረሱ ደረጃ ሊደርሱ ሲሉ የወቅቱ ፖለቲካ 2008 ላይ የሚታወቅ ነውና በዛ የወቅቱ ፖለቲካ ትንሽ ግርግር ስለነበረ የቀደመ ሰበካ ጉባኤ እስቲ እናሳልፈው ብለው ሳያፈርሱት ቀሩ ማለት ነው። ነገር ግን ይህን ሲያደርጉ አሁንም ዛሬ እየተቃወሙት ያሉ አካላት ዛሬ አሁንም አይፈርስም እያሉ የተቃወሙ አካላት ያሉት የዛን ጊዜም ይቃወሙ ነበር። በየሰፈሩ ወረቀት እያሳተሙ ይበትናሉ፣ ሰበካ ጉባኤውን ስም ያጠፋሉ፣ አስተዳዳሪውን ስም ያጠፋሉ፣ አይፈርስም እያሉ በጣም ጮህት ነበር። በጣም ይጮሃሉ። ያው ያንንም ታግሰው አሳለፉ። ቅድም እንደገለጽኩት የወቅቱ ግርግር ነገሩን ሊያሳካው አልቻለም፣ ተውት። ነገር ግን የአባታችን የአቡነ ዲዮስቆሮስ አጽም ቤተ መቅደሱ ነበርና ያው ባዶ ቤት ስለነበረ ያንን ቆፍረው ካህናት አባቶች አሁን ወዳለው ቤተ መቅደስ ወደሚያመረው ቤተ መቅደስ የተዘጋጀላቸው የማረፊያ ቦታ ነበርና ያጽሙ እዛ ላይ ወስደው አስቀመጡ ማለት ነው። ይሄ የተደረገው መቼ ነው? 2008 ማለት የዛሬ 10 ዓመት ማለት ነው። ተመልከቱት። አሁን እንደ አዲስ እንደተነሳና አጽማቸው እንደፈለሰ የሚያወሩት ማለት ነው። ያ ተደረገ። እኔ 2011 ነው የመጣው፣ 7 ዓመቴ ነው። ከዛ ከመጣውበት ዕለት ጀምሮ
ቦታው ለምንም አገልግሎት አይጠቅምም። ምናልባት ሰንበት ትምህርት ቤት አንዳንድ ቀን ይዘምሩበታል፣ ሱባኤ ሲይዙ እናቶች ያድሩበታል፣ እንጀራ ምግብ ይበላበታል፣ አንዳንድ ቀን ደግሞ ስብሰባ ይደረግበታል፣ ሰርግም እንደዚሁ ይደረግበታል፣ ማህበርም ይጠጣበታል። የሆነ ዝክር ሲሆን ይጠጣበታል እና ቤቱ እየፈረሰ ነው የሄደ። በተለይ በረንዳዎቹ በሙሉ ይፈርሳሉ፣ መሃሉ ያፈሳል፣ በጣም ኮርኒሶቹ ተበላሽተዋል፣ ጠቋቁረዋል፣ በጣም ያልሆነ ነገር ሆኗል እና 2014 ጀምሮ እኛ የአካባቢ ሀገር ሽማግሌ የሚመለከታቸውን አባቶች ሰብስበን ወደ 5 ጊዜ ሰብስበን ይሄን ቤተክርስቲያን እንግዲህ እንደምታውቁት ራሱ እየወደቀ ነው። ራሱ ከመውደቁ በፊት አለው ፕላን፣ የተዘጋጀ ፕላን አለው። ይሄንን እንስራበት እናፍርስና ተባባል። ሁሉም የሀገር ሽማግሌ ጥሩ ነው፣ ጥሩ ሐሳብ ነው ያመጣችሁት። ይሄም የቀደመው አስተዳደር ሰበካ ጉባኤ አስቦበት አቅዶበት ተነጋግረን ውሳኔ ላይ የደረሰ ነው። ምንም እንኳን አሁን ሁለተኛ መነጋገር አያስፈልግም። በቀደመው ውሳኔ መሰረት ፈርሶ የተሻለ ነገር ይሰራል። ሲሰራም ደግሞ የሚሰየመው በብፁዕ አባታችን በአቡነ ዲዮስቆሮስ ነው ሁለገብ ህንጻ ተብሎ የሚሰየመው እና የተሻለ ነገር ቢሰራ ይሻላል። ይሄ ቦታ እንደምታዩት እየፈረሰ ነውና ስሩበት የሚል ከሀገር ሽማግሌዎች 99.9% ማለት ነው። ነገር ግን አሁንም የሚቃወሙት በተለይ ይሄ ባሮክ የሚባለው አሁን የሚያስጨው አንድ ንጹህ የሚባል አለ። እዚህ ወሊሶ ከተማ ያለ ጋሽ ዘልለው የሚባሉ አባት አሉ። እነሱ ተሰብስበው በፍጹም አይሆንም፣ ባንገታችን ገመድ ይገባል እንጂ ይሄ ቤት አይፈርስም፣ እንዲሁ ይቀጥላል አሉ። ኧረ ተው፣ እየወደቀ እያያችሁት ነው፣ እየፈራረሰ እያያችሁት ነው፣ ተውና አልማ ብንል በፍጹም አይሆንም አሉ። እስኪ በቃ ጊዜ ይፍታው ብለን እንግዲህ ተውነ ማለት ነው። 2014 ማለት የዛሬ 4 ዓመት ማለት ነው። አሁን ጊዜው ደረሰና የከተማ አስተዳደሩ አካባቢ በሙሉ አምና እንደሚታወቀው የኮሪደር ልማት መጥቶ በግንብ አጥር ነበርና ያንን አስፈርሶናል። በቆርቆሮ ነው ያጠርነው። ሌሎችም ኮንቲነር ሱቆች ነበሩን፣ እነዛንም አስፈርሶን በሚያምር ሁኔታ እግዚአብሔር አግዞን ምዕመናን ረድተውን እኛም ተሯሩጠን የሚያምሩ 8 ሱቆችን ሰርተናል። በ3 ወር ውስጥ ነው እነዚህ ሱቆች ሰርተን የጨረስናቸው ያለ እረፍት በ3 ወር። እንግዲህ ምናልባት ፊትም ቪዲዮ ሰራባቸው ነበር፣ አሁንም ማሳየት ይቻላል። በጣም የሚያምሩ ናቸው። ደና ገቢ የሚያስገኙ ሰራን። ያ አሁን 2018 እንደገና ደግሞ የኮሪደር ልማት መጣ። ምንድነው? አካባቢ በሙሉ መጽዳት አለበት፣ መሰራት አለበት። በግንብ ነው መሰራት ያለበት። ስለዚህ ይሄን ቆርቆሮ አጥር አፍርሱና ይሄንን ቤት አፍርሱና ስራ ስሩበት አለ። እሺ የመንግስት ትዕዛዝ ነው፣ እኛም ያቀድነው እቅድ ነው ብለን ወደ ስራ ለህዝቡ አሳውቀን መንግስት እንዲህ አድርጉ እያለን ነው። ይሄን የተናገርን ለህዝቡ ያሳወቅነው ሐምሌ 12 የሚካኤል እሁድ ቀን ነው። ለህዝቡ በአውደ ምሕረት የተናገርነው ማለት ነው። መንግስት አፍርሱ ብሎናል፣ እኛም ቦታውን ለልማት እንፈልገዋለን። አሁን ቀደምም የተወሰነ ውሳኔ ነው 2008 ላይ መንግስትን በቃ አሁን እኛ ምንም ማድረግ አንችልም አፍርሱ ብሎ ቀን ሰጥቶናል። ስለዚህ ምንም ማድረግ አንችልም ምዕመናን፣ ስለዚህ እንድታግዙን እንድትረዱን የናንተ እርዳታ የናንተ እገዛ እንፈልጋለን ብለን ለምዕመናን ተናገርነ። ለምዕመናን ከተናገርነ በኋላ ምን እናድርግ ተባለ? ጨረታ እናውጣ ተባለ። ጨረታ ወጣ። ወደ 17 ሰው ተወዳደረ። አንዱ ሰው አሸነፈ ማለት ነው። ከዛ በኋላ ጨረታው ከወጣ ጀምሮ አሁንም ለሰላምና ለልማት እንቅፋት የሆኑት ሰዎች አሁንም ተነሱ፣ ቅስቀሳ ማድረግ ጀመሩ። ሰውየው የሚያፈርሰው አካል መጥቶ ሲያፈርስ አቆም ይላሉ በስልጣናቸው። እኛንም እንዳያችሁት በቪዲዮ እኛ ሳናቅ የቀረጹ አሁን እኛ የተናገርናትን ነው የቀረጿት የለቀቋት በማይበራዊ ድረገጽ። እነሱ ግን አንተ ጊዜ ሰጠህና ይሄን ቤተክርስቲያን የአባታችን ቅርስ ልታፈርሰው ብሎ ይሄ ባሮክ የሚባለው ጎረምሳ ሰደበኝ።
አንተ ጊዜ ሰጠህና ያባታችን ያችን ግን አላስገባትም። እኛ የምንናገረው ለካ እየቀረጹ ነው አናቅም። እኛ በምን ካሜራ እንደቀረጹን አናቅም። ይሄንን ቀርጸው እንደምታውቀው ለህዝቡ አሁን የአቡነ ዲዮስቆሮስ እንትን አጽም እንዳወጣን አድርገው ቤተክርስቲያኑን እንዳፈረስነ ማለት የተለየ ነገር እንደተፈጠረ አድርገው ለህዝብ ነዙት ማለት ነው። እኛ ቤተክርስቲያኑን በተሻለ መልኩ የአባታችንን ስም የሚያስጠራ ነገር ነው የምንሰራ። ተው ብን ወጣቶችን አሰባስቦ ከዚህም እኛ ቤተክርስቲያን የሚያገለግሉትን አንጸባራቂ ለባሾች አሁን ከኛ ቤተክርስቲያን የሚያገለግሉ ልጆች ናቸው። ወንበር የሚያወጡ ወንበር የሚደረድሩ እናቶችን የሚደግፉ በተለያየ መልኩ የሚያገለግሉ እነሱ ሌሎች ሽማግሌም አንድ ጋር ዘለለው የሚባል ሌሎቹን ሰብስበው በአመጽ አደረጉት ማለት ነው። አይ እኛም ታገስን። ኧረ ተው እባካችሁ እንስራበት፣ መንግስት ነው ያዘዘን። በሁለተኛ ደረጃ ደግሞ ይሄ ቦታ መልማት አለበት፣ በተሻለ መልኩ መሰራት አለበት። የሚገርምዎት 99% ህዝብ በቃ ደስ ብሎታል። በቃ በሉ በርቱ አይዟችሁ እያሉ እንዲያው መዛቁመን ስናስፈርስ የሻይ እስቲ እንዲያው ሻይ ጠጡ ውሃ ጠጡ እያሉ እንዲያው የሚገርመው እያገዙን ነበር። አሁን በጣም በሚያሳዝን ሁኔታ ጾቱ በረታ። በፌስቡክ በቲክቶክ ሌላ ነገር አዲስ ቤተክርስቲያን እንደፈረሰ ሃይማኖትን እንደጠፋ አድርገው የሐሰት ወሬ የሐሰት ሚዲያ ለቀቁብን ማለት ነው። ጥላቻ እኛ እንድንገደል እኛ እንድንታሰር ህዝብ እንዲጠላን ህዝብ እንዲነሳብን አድርገው ማለት ነው። እኛ እነሱ የቤተክርስቲያን ተቆርቋሪ እኛ ደግሞ የቤተክርስቲያን አፍራሽ አድርገው ማለት ነው። እነሱ የቤተክርስቲያን ተቆርቋሪ እኛን ደግሞ የቤተክርስቲያን አውዳሚ ባንዳዎች እያሉ በባንዳ ቤተክርስቲያናችን አትፈርስም እያሉ በጣም በሚያሳዝን ሁኔታ የሚበላበት የሚጠጣበት ሰርግ የሚደረግበት ስብሰባ የሚደረግበት ይሄ ቤተክርስቲያን ይባላል ወይ ነው? ቤተክርስቲያን እኮ ታቦተ ሕግ ያለበት ነው። የተሻለ እግዚአብሔር የሚመለክበት ስርዓት አምልኮ የሚፈጸምበት ታቦተ ሕጉ ያለበት ነው እንጂ ይሄ እየተበላበት እየተዘመረበት በጣም በሚያሳዝን ሁኔታ ይሄን በጣም እኛም በጣም ተጎዳን። ያው ተዋልናቸው፣ ታገስነ፣ ረፋላቸው። በየቀኑ እየመጡ ሰራተኞቹን ይከለክሉብናል፣ እኛን ይሰድቡናል፣ ያስቸግሩ። እንግዲህ ምን እናደርጋለን ብለን ትናንት በተለይ በ20 ፖሊስ አምጥተን አቆምን። የህግ አካላት ይሄንን የሚያስቆም ካለ ንገሩን አሉ። እኛ እንግዲህ ከአቅማችን በላይ ሲሆን ትናንት ፖሊስ አቆምን። እዛ ትናንት ጧት መጡ፣ የተወሰነ ነገር ተናገሩ፣ ጠፉ። እዛ ያን የተናገሩትን እንግዲህ በጣም ማምናቸው ቲክቶከሮች ከአንድ ሳይድ ይዘው ስማችንን ፎቶአችንን እየለጠፉ በተለይ የኔን ፎቶ እየለጠፉ ስሜን ሲያጠፉ ይሄ ካዲ ይሄ ወደል ይሄ አጋሰስ እያሉ ስማችንን ሲያጠፉን በጣም የማምናቸው እውነተኛ ለቤተ ክርስቲያን ይቆረቆራሉ ብዬ የማምናቸው ቲክቶከሮች ለካ ውሸታሞች ናቸው። ለካ የአንድ አካል ሳይድ ይዘው ለካ የብዙ ሰውን የብዙ አባቶችን የብዙ ምዕመናንን የብዙ ሰውን ስም ያጠፉ ለካ ውሸታሞች ቲክቶከሮች እንደሆኑ ተረዳው ማለት ነው። ያ ምንም ማድረግ አልቻለም። ዛሬም ደግሞ አመጹ በበለጠ ሁኔታ ለማቃጣጠል እመቤታችን ናት። ቅዳሴ እየቀደስነ እንዳለ ተጠራርተው ያው በፌስቡክ ተጠራርተው ስለነበረ የእመቤታችን ተገኝተን መረበሽ አለብን፣ በቃ መበጥበጥ አለብን ብለው ተነሱ። እኛ ቅዳሴ እየተቀደስነ መጥተዋል፣ ልጆቹ ተሰብስበዋል ተባለ። አይ እንግዲህ እንዳይረብሹ ህዝብ መጥቶ ሊጸልይ ያዘነው ሐዘኑን ለድንግል ማርያም ሊነግር ሊጽናና ወደ እግዚአብሔር ሊለምን የመጣ ህዝብ ነው። የሆነ ረብሻ ተነስቶ ደግሞ የህዝብ እንዳይከፋ፣ ስለዚህ የመንግስት አካል የህግ አካል ይምጡና ይቆጣጠሩ፣ በውጭ ይቆጣጠሩ። ረብሻ ከተነሳ እያነቁ ይወስዱታል ብለን ፖሊሶች ጠራን። ሲቪሎች ውስጥ ገቡ ነጠላ ለብሰው። አሁን ባነር አሰርተው እናድሰዋለን ብለው ባነር አሰርተው ይዘው መጡ። ፕሮግራማችንን ከጨረስን በኋላ ባነሩን ሊዘረጉ ሲሉ
የደህንነት አካላት ባነሩን ቀሙ። የሚመለከተውን ያን ልጅ በተለይ ባሮክ የሚባለውን አንቀው መኪና ላይ ጭነው ሲጭኑት እነዛም አንጸባራቂ ለባሾች አብረን ነው የምንሄድ። እኛ እነሱ እንዲታሰሩ አልተናገርንም ለህግ አካል። ይሄ ግን እንዲያዝልን ለምን አመጹን የሚያቀጣጥለው ይሄ ስለሆነ እነዚህ የዋናቸው በሱ ተመርተው ነው እነሱን እንዳትነኳል። አይ እኛም የሱ ወንድሞች ነን ከሱ ጋር አብረን እንሞታለን አብረን እንታሰር አለን አሉና ፓትሮል ላይ እየዘለሉ ወጡ። እግዚአብሔርን ነው የምልህ ቢኒ በጣም የሚያሳዝነው። ታው እንዲያውም እየገፈተሩ ሲያወርዷቸው ነበር። አዙረው እየዘለሉ ወጡ። አሁን ገብተው ታሰሩ። ግን ሚዲያው በእውነት እየሰሩት ያሉ ስራ በተለይ ቲክቶከሮች እግዚአብሔር ምስክሬ ነው እውነት ፈራጅ እግዚአብሔር ነው። እኛ ክፉ አድርገን ከሆነ እግዚአብሔር አለ። እናንተም ደግሞ ክፉ አድርጋችሁ ከሆነ እግዚአብሔር ይይባችሁ። ሌላ ምንም አልልም። እንዴት በዚህ ልክ የአንድ ወገን ድምጽ ሰምታችሁ ሳይድ ሰምታችሁ እኔ ያህል ስማችንን በሚዲያ በቀይ ኤክስ ያደረጋችሁ ስሜን እንዲታጠፉ ቻላችሁ? ምን አይነት ክፉ ትውልድ እንደመጣብን ነው ያዘው። አባቱን የማያከብር የማያደምጥ የማያስተውል የአንድ ሳይድ ብቻ ይዞ የሚናገር የሚሳደብ። ኧረ በስመ አብ በጣም ነው ያዘንኩት። ያንተን ቪዲዮ ደግሞ አጋጣሚ ሳይ ደግሞ አንተ እኔ በጣም አመሰግንኩ። በጣም ደስ አለኝ። የት አገኘው ይሄን መረጃ? ማነው የሰጠው? እኔ ብቻ እውነት እስከዛሬም የምትናገራቸው ነገሮች እያንዳንዱ ከታተላለሁ። የዛሬው ደግሞ ለእውነት ስለቆምክ እውነት ቢኒ ለእውነት ስለቆምክ እግዚአብሔር ይስጥህ። በጣም አመሰግናለሁ። እግዚአብሔር ይባርክህ። ባለህበት መድኃኒዓለም ይጠብቅህ። አመሰግናለሁ። ለምትጠይቀው ጥያቄ በሙሉ ለመመለስ ዝግጁ ነኝ። ባጭሩ የተፈጠረው ይሄ ጉዳይ ነው። በጣም አመሰግናለሁ። ቃልዎት ያሰማልን አባታችን። ለመኑ ከመጣሽ ከታች የመንደር ወሬ የሚጽፉትን ሚዩት አድርጊያቸው የሰማሁ ሚዩት አድርጊልኝ። በመጀመሪያ ደረጃ አንዱ ልንገራችሁ፣ በውሸት የሚከብር እግዚአብሔር ነው። የቤተ ክርስቲያን ጉዳይ እንኳን ዛሬ ትላንትናም ስንጮህበት የነበረ ነገር ነው። አሁን በመጀመሪያ ደረጃ 1970 የተሰራ ቤተ መቅደስ አለ። ከዛ በኋላ እኛ አባት በሌሉበት ዘመን ደግሞ አዲስ ቤተ መቅደስ ተሰርቷል። ይሄው እንደምታዩት ገኒ ከሌላው ሳይድ አልሰማም። በነገራችን ላይ ገኒ ከሌላው ሳይድ አልሰማም። በነገራችን ላይ የወሊሶ ማርያም ቤተክርስቲያን እኔ ቤት አለች። በነገራችን ላይ ከሌላ ወሬ አልሰማም። ባሮክ አንስተው አሳድገውታል ብፁዕነታቸው። ታዲያ የማርያም ድርሻ ተካፋይ ነው እንዴ? ባሮክ መታሰር አለበት። በግልጽ ነው የምነግርህ። ቅዳሴ ላይ ቤተ መቅደስ የሚረብሽ ከሆነ መታሰር አለበት። ረጋ በይ። ለመኑ እንትን አድርጊልኝ። በደንብ ስም በደንብ ነው የሚመለከተኝ። በነገራችን ላይ እንግዲህ ግልጽ አባታችን እንዳስቀመጡት ከዛሬ 10 ዓመት በፊት ይሄ መቅደስ ተሰርቶ ይሄ የምታዩት መቅደስ ተሰርቶ ከቀድሞ ቤተ መቅደስ የአባታችንም አጽማቸው ፈልሶ እዚህኛው ቦታ ላይ አገልግሎት መደረግ ከተጀመረ አቡነ ሳውሪዎስም የሉም። በግልጽ አማርኛ እኛ አባትም የቀደሙ አባቶች ሰርተዋል። ብዙ ዓመት የፈጀ ቤተ መቅደስ ነው የኛው ቤተ መቅደስ። ግን አሁን ሶሻል ሚዲያ ላይ ይህንን ቤተ መቅደስ ሊፈርስ እንዳለ በአንድ ጎን፣ ሁለተኛ የደከመውን ቤተ መቅደስ እንደገና አገልግሎት አይሰጥም። 10 ዓመት ሙሉ ይኸው እሳቸው እንዳሉት እንደ አታፍሩም? ከነጫማችሁ የምትገቡበት አይደለ እንዴ? ቤተ መቅደስ ከነጫማ ይገባል እንዴ? እዛኛው አዳራሽ አላውቅም እንዴ? እኔ የቤተ መቅደስ ልክን ማታውቁ። በቃ ቤተ ክርስቲያን አፕግሬድ አድርጋ ዘመኑን የጠበቀ ቤተ መቅደስ ሰራች። ይሄ ብቻ አይደለም ቤተ ክርስቲያን ያደረገችው፣ የአባታችንን ክቡር አጽም በዚህኛው በአዲሱ ቤተ መቅደስ አስቀመጠች በጥሩ ሁኔታ።
እሺ የአባታችን ሙዚየም አለ። አታደናገር ህዝቡን። ሙዚየም የከበረ ሙዚየም አላቸው አባታችን። ዋጥ አድርገው እኔ ቤት እንደፈለክ ማውራት አትችልም። እኔን እንደሌላው ማታለል አትችልም። በውስጥ ስልክና ላክልኝ ላዋራ ስላልነበረ ባሮክ አንዳንዶቻችሁም በውስጥ አላናገርኳችሁም። እውነት ካላችሁ እንደዋወል አላልኳችሁ። ስለዚህ የብፁዕነታቸው የለበሱት አልባሳት መሰል ነገሮች በራሳቸው ስም ሙዚየም አለ። ሐውልት ቆሞላቸዋል። አጽማቸው ፈልሶ በአዲሱ ቤተ መቅደስ ላይ በሚፈተትበት ቦታ ላይ አለ። ላለፉት 10 ዓመት ይህንን ቦታ ላይ ምንም አይነት አሁን እሳቸው ካሉት ውጭ አገልግሎት አይሰጥም። ቤተክርስቲያንን ላምስ ካላልክ በቀር ማለት ነው። ቤተክርስቲያንን ልበጥብጥ ካላልክ በቀር። ስለዚህ አባቶች ምን አደረጉ? ዲዛይን ሰሩ። እኛ አባት አይደሉም በዚህ ጉዳይ ላይ የነበሩት፣ ሌላ አባት ናቸው። ውይይት ነበረ፣ ህዝቡ ተስማማ። ባሮክ ምን አገባው? አንተ ዲያቆን በለው፣ አድማይን ካልክ አድምቼ እሰራልሃለሁ። ረጋ በል። አንዳንድ ጊዜ ልክ መነገር ስላለበት ማለት ነው። የትም እየዘለልክ ቤተክርስቲያንን መፈንጫ አታደርጋትም። ስለዚህ ዲዛይን ተሰራ። ለአባታችን የሚሆን በስማቸው የሚሆን ሁለገብ አዳራሽ ዲዛይን ተሰራ፣ ጸደቀ። በደንብ ስማኝ፣ እንድትሰማኝ ነው የምነግርህ። እኔ ውሸታም ሰው ስለማልወድ ማለት ነው። ወሊሶ ነደደች ወሊሶ እንደሆነ ምናምን እያልክ ህዝቡን አትተው። ስለዚህ የተሻለ መቅደስ የተሻለ ነገር ተሰርቶ ሙዚየማቸው ተነካ አልተነካም፣ ሐውልታቸው ተነካ አልተነካም። እንዴ መቅደሱ እኮ የአቡነ ዲዮስቆሮስ እኮ አይደለም። በነገራችን ላይ አባታችን የቀደሱበትና አጽማቸው የተቀመጠበት ነው። ቆይ አናግርሃለሁ አስገብቼ። ስለዚህ ይሄው የከበረ ቤተ መቅደስ ተሰርቶ የአባታችንን ማጽም እዚህ ፈልሶ ተቀምጦ እየተቀደሰ ነው። ሙዚየማቸው አለ። አሁን ደግሞ በስማቸው ትልቅ ሁለገብ አዳራሽ ተሰርቶ አባቶች አሰቡ። ቆይ አሁን አንተ የምትነግረኝ የባሮክ ነው የቤተ ክርስቲያን? አሁን ልክ ወሊሶ ሌላ ነገር እንደተፈጠረ አንድ ነው ልንገራችሁ። ፋሽን አድርጋችሁታል። እኔ ከአንዳንድ በጣም ከማከብራቸው ወንድሞቼ ጋር የዛሬ 6 ወር የተለያየሁበትን ሀሳብ ልንገራችሁ። ቤተ መቅደስ ውስጥ አመፅ እንፍጠር አሉ። ቅዳሴ እየተቀደሰ ታቦት ሲዞር አመፅ እንፍጠር አሉ። የሆነ ነገር እናሳያሉ። አንዳንድ ካህን ሰዎች ጭምር እንዴት ቅዳሴ ላይ አመፅ ይፈጠራል? ከቤተ ክርስቲያን ውጭ መፍጠር ትችላለህ። ቅዳሴ ላይ እንዴት ታቦት እየዞረ? በነገራችን ላይ ታቦትን ለዛውን በቤተ ክርስቲያን ስርዓት በቃሉም እውነት ታቦትን ስራህን ትተህ እኮ ነው ታቦት ተከተል የሚለው የቤተ ክርስቲያን ትምህርት። አንተ በታቦት እየዞረ ታቦቱ ያወደ አንተ አመፅ ትፈጥራለህ። አንዱ ምን አለኝ፣ አንተ እኮ ስለማታውቅ ነው ትላንትና መተህ ኧረ ተው እባክህ። ስለዚህ በአጭር አማርኛ በመቅደስ ውስጥ መበጥበጥ አይቻልም። ቆይ ወጣትነት እድል አልሰጠህም። ቆይ እንዴ ስለዚህ የተለያየ ሶሻል ሚዲያ ተጠቀማችሁ ወሊሶ ላይ ሌላ ነገር እንደነደድ አረጋችሁ እና ሰራችሁ። ልክ ልጆች ታሰሩ እንደዚህ አላችሁ። ግን መቅደሱን ያከበሩ ናቸው የታሰሩት። ቤተክርስቲያን ያከበሩ ናቸው የታሰሩት።
ግልጹን ነው የምነግራችሁ። አንዳንዶቻችሁ የ10 ጳጳስ አጽም ያረፈበትን መቅደስ አፍርሳችሁ እያላችሁ ትሰሩ ነበር። አባታችን ከ10 የበለጡ አባቶች በእረፍታቸው ተገኝተዋል። 10 ጳጳስም ወሊሶ አልተቀበረም። የአንድ አባት አጽም ነው ያለው፣ የታላቁ አባታቸው። በደንብ አጣርቼ ነው የምናገረው፣ እንዳልኳችሁ ነው። ስለማላቀው ነገር አላወራም። ስለዚህ የባሮክ የሽርክና ካምፓኒ ነው ካልከኝ ትነጋገራለህ ከኔ ጋር ማለት ነው። ባሮክ ለዛውም ቤተክርስቲያን ዘግይታለች። ዲሲፕሊን ማድረግ ከነበረባት ፋክቱን ልንገር፣ ስለማናቀው ሰው አናወራ። ስለዚህ እውነታው ይሄ ነው። ቤተክርስቲያን ምንም ነገር አልሆነችም። ከዛ በተረፈ ልማት ከተባለ ለቤተክርስቲያን የሚበጅ ከሆነ አገልግሎት ለ10 ዓመት የማይሰጥ ከሆነ በእግርህ እየገባ እየበላ እየጠጣህበት አልምተን ታላቅ ነገር በአባታችን ስም እንስራ ተብሎ የተወሰነ ነገር አንተ አትሰሩም የምትለው ምን በጀት ይዘመተነው የሚል ጽኑ ጥያቄ እንጠይቃለን። ስለዚህ ስለማቀው ነገር ነው የማወራው። እንደ አንተ ግን እኔ አባቶችን ቤተክርስቲያንን እምረብሽ ሰው አይደለሁ፣ የማቀል ሰው አይደለሁ። የረበሸ ሰው ይታሰራል። በአጭር አማርኛ ነው የምነግርህ። ይሄ የጳጳስ ዘመድ ነኝ የጳጳስ የወንድም ልጅ ነኝ ብለህ አትበጠብጥም ቤተክርስቲያንን። ሁላችንም ለአባቶቻችን እኩል ነን። ስለዚህ እውነታው ይሄ ነው። ለአንዳንዶቻችሁ በውስጥ ልክ ያለው ጀግና ከሆነ ባሮክ እኔ ጋር አይመጣም ነበር። እውነት ካለው አንዳንድ ቪዲዮዎችን ማሳየት እንችላለን። አሁን የተሰሩ የቲክቶክ ቪዲዮዎችን ማሳየት እንችላለን። ትውልድ እንዲዳኝ ማለት ነው። እስራኤል ስለማቀው ጠንቅቄ ስለማቀው ነገር ነው የማወራው። በነገራችን ላይ ጠንቅቄ ስለ ወሊሶ ማርያም አባታችን አሁን ከተናገሩት ነገር ምንም ስህተት አላገኘሁም። ማቀውን የነገሩኝ በነገራችን ላይ በነገራችን ላይ አቡነ ሳዊሮስ መች ነው እዛ የተመደቡት? አሁን ስለሳቸውም ስታነሱ ሰምቻለሁ፣ አፍሬያለሁ። ይታሰር መቅደስ ነገርኩ። በደንብ ስማኝ። ከረበሽ ይታሰራል። በቃ ይታሰራል። ቆየን እዛው መታሰር ከነበረበት ዝና አይደለም። በነገራችን ላይ ይሄ ሽርክና ካምፓኒ አይደለም። አድማው ካልከን እናደማዋለን። ስለዚህ ወሊሶ ምንም ነገር የተፈጠረ ነገር የለም። ቤተክርስቲያን ስራዋን እየሰራች ነው። አባታችን አሁን አንድ ጥያቄ የምጠይቆት ዛሬ ይህ ችግር የተፈጠረ ጊዜ ወቅቱና ጊዜውን በደንብ አድርገው ለአድማጭ ተመልካቾቻችን ይንገሩ። ሌላው ለኛ ቀላል ነው። ዛሬ እንግዲህ ቅድም ገልጫለሁ። ቅዳሴ ላይ 3 ሰዓት ላይ እንግዲህ ቅዳሴ ጨርሰን ወደ መድረክ ከወጣን በኋላ ቡራኬ ትምህርት ተምሮ ምዕመናን ቡራኬ ከተሰጠ በኋላ ነው እንግዲህ ያን በዚህ መልኩ እናድሰዋለን። ይሄን ቤተክርስቲያን በዚህ መልኩ አድሰን የተክላይ ዲዛይን ሰርተው ይዘው መጥተው ሲረብሹ ነው እንግዲህ የህግ አካላት የያዟቸው ማለት ነው። ያው ቅድም እንደገለጽኩት እናንተ የሰራችሁት ዲዛይን መቼ ነበረ? እኛ ያው ቅድም እንዳልኩት 2008 ላይ የተዘጋጀ ዲዛይን ነው። አዲስ ያሰራነው ዲዛይን የለም። በዛ መልኩ ነው ልናሰራው። የ2008 ዲዛይን ነው ያ ነው። በቃ ያ ተቀምጧል። ለመናው ተዘጋጅቶ በዛ መልኩ ነው
ልንሰራ ያቀድን እንጂ አዲስ ዲዛይን አይደለም፣ የተዘጋጀ ዲዛይን ስላለ። ስለዚህ እነሱ ሌላ ዲዛይን አመጣው ይሄ ነው እንዲህ አድርገን እንሰራዋለን ማለት ነው። በዚህ ዲዛይን ቤተክርስቲያኑን አድሰን የተክልየን ታቦት እዚህ እናስገባለን ነው ያለው። በዚያው ቤተክርስቲያኑ ሳይነካ በዚያው አድሰነው አሳምረን አስውበነው በዚህ መልኩ የተክለ ሃይማኖት ታቦት አሁን ከመቤታችን ጋር ደባል ስላለ አውጥተን እዛ ሁለተኛ ቤተክርስቲያን እናደርጋለን የሚል ነው እነሱ ያመጡት። ቆይ የተክልየ እንግዲህ በረከታቸው ይደርብን። ብፁዕነታቸው የተክልየ 11ኛ የዘር ሐረግ አላቸው ተብሏል። የተክልየም የማምላክም ታቦት በመቅደሱ አለ አይደለ? አዎ አዎ። ስለዚህ አሁን ይሄንን እናመጣለን አውጥተን አንዳንድ ቦታ ላይ እናደርጋለን ማለት እዚህ ጋር የሚቀደሳል እዚህ ጋር የሚቀደሳል በአንድ ቅጥር ቅዱስ ማለታቸው ነው። አዎ እንደዛ ማለታቸው ነው። በጣም ጥሩ። እሺ ስለዚህ ዞሮ ዞሮ የህግ አካል ነው የወሰዳቸው። ስንት ይሆናሉ? የህግ አካል ነው ልጆቹ ልጆቹ ወደ ህግ ቦታ ሄደዋል። ስንት ሰዎች ታስረዋል? አሁን ከባሮክ ጋር 13 ታስረዋል። ከህግ ጋር ከዛ በኋላ የተነጋገራችሁት ነገር አለ እናንተ? አዎ የህግ አካላት ክስ መስረቱ ስላሉ ቃላችን ሰጥተናል ማለት ነው ለህግ አካላት ለፖሊስ። ስለዚህ ጥያቄ ያላቸው ሰዎች እናስተናግዳለን። ፈቃደኛ ኖት? ሌላ ነገር ካለ እኔ ራስ አስወርዳለሁ ማለት ነው። ምንም ችግር የለም። ፈቃደኛ ነኝ። ወጣትነት አንተ ወልሶ አይደለም አይደለ? ወጣትነት ፈቃደኛ ነኝ። ምናልባት በዳታ ስለምጠቀም ዳታው እንዳይዘጋብኝ ነው እንጂ ሌላ ችግር የለብኝም። ያው ዳታ 75% ተጠቅመው ጨርሰዋል ስላለኝ ማለት ያ እንጂ ሌላ ችግር የለብኝም። ወጥቼ ቢሆን እገባለሁ፣ ችግር የለም። ወልቼ እሺ። ወጣትነት አቤት ቢኒ። አይ መጀመሪያ ቆይ አባታችን ይፍቱኝ ባልኩኝ አባቴ። ወጣትነት ቆይ አንተ አሁን ወሊሶ አይደለም አይደለ? ቢኒ የቤተክርስቲያናችን ጉዳይ ስለሆነ መጠየቅ አለብኝ። ቆይ አንተ እሺ ቪዲዮዎች እናሳይ። ለማንኛውም ቪዲዮዎች እናሳይ። ለመኑ ትችያለሽ ቪዲዮ ለማሳየት? እሺ አንተነህ ያው እኔ ቤት የምትገቡ ሰዎች ቪዲዮ ትከፍታላችሁ። በግልጽ አማርኛ ቪዲዮ ትከፍታላችሁ። ቪዲዮ አይቻልም፣ ደረጀ አይቻልም። እድል አልሰጣችሁም። ከወሊሶ ነው የማስገባው። ወሊሶ ነህ አንተነህ? ወሊሶ ነኝ ቢኒ። እሺ ቪዲዮ ከፈት። ቪዲዮ መክፈት አልችልም ቢኒ፣ ይቅርታ። ለምን? መብራት የለም። እሺ የቤተክርስቲያን አገልግሎት ድርሻ መች ነው የነበርከው? ሰንበት ተማሪ ነበርኩኝ እኔ። መቼ? 2000 እስከ 2005 አካባቢ። ከ2000 እስከ 2005 አብርሃም ነው ስሙ ትክክለኛ? አንተ ነው ትክክለኛ ስሙ? አዎ። እሺ እስከ 2000 እስከ 2005 እሺ ቀጥል። አሁን አባታችን ያነሱት ነገር ትንሽ የተሳሳተ ነገር ነው መሰለኝ። በመሰለኝ አትበል። አሁን በመሰለኝ አታውራ። ምን ነኝ የምጠይቀት? የተሳሳተ ነው። ቆይ የተሳሳተው ምንድን ነው? ቤተክርስቲያን የሚሰራው ምዕመን እንዲገለገልበት ነው አይደል? ቆይ አሁን የተሳሳቱት ምንድን ነው ንገረኝ። የተሳሳቱት ምዕመንን አነጋግረናል፣ የሀገር ሽማግሌን አወያይተናል ያሉት ስህተት ነው። ከማንም ጋር የተወያዩት ነገር የለም። ቆይ ረጋ በል። አዲሱ ቤተ መቅደስ ከተሰራ ነበር ካንተ እዛ? አስመርቄያለሁ። በጣም
ጥሩ። አዲሱ ቤተ መቅደስ መቼ ነው የተመረቀው? አዲሱ ቤተ መቅደስ 2010 ነው የተመረቀው። በጣም ጥሩ 2010 ነው የተመረቀው። እሺ በደንብ ስሙ ትውልድ፣ በደንብ ስሙ። እሺ አንተ የመጀመሪያው ቤተ መቅደሱ ከመሰራቱ በፊት የመጀመሪያው መች ነበረ ምክክር የነበረው የሀገር ሽማግሌዎች? አልነበረም ነው እኮ እያልኩ ያለሁት። በጣም ጥሩ። አንተ ውሸታም ነህ። ከአንድ ሁለት ሶስቴ ነበረ። ውሸታም ነህ። ውረድ። ውሸታም በእርግጠኝነት። በነገራችን ላይ ስለማላቀው ነገር አላወራም። በነገራችን ላይ ውሸታም ነው። ነገርኳችሁ። እኔ ቤት ያለች የወሊሶ ማርያም ቤት ያለች እኮ ነው። ሙሉ ታሪኳ ቤት ያለ በውሸት እግዚአብሔር ስለማይከብር አስመርቅ ያለው ይላል። እሺ ሌላ ሰው ስለማታውቁት ነገር አታብኩ። እሺ መረጃ ይዘናች አንተ ራሱ ተደብቀ መጮህ ነው። ሚውት አድርጉት። እሺ ሚውት አድርጉት። እሺ አለው። እሺ እሺ ኤክሌሽያ በጣም ጥሩ። እሺ ኤክሌሽያ ጤና ይስጥልን። እሺ ኤክሌሽያ አልገባህም? እሺ ሌላ አስገብተናል። እሺ እኔ አልነበርኩም፣ ግን በእርግጠኝነት ሆኜ የምነግራችሁ የወሊሶን ሙሉ ታሪክ እሺ በደንብ አውቃለሁ። በነገራችን ላይ እኔ እኮ ሐሰተኛ አጥማቂያን እኮ ስቀጠቅጥ ነበር። በነገራችን ላይ ሐሰተኛ አጥማቂያን ዋቢ የሚያደርጉት እኮ እኚህን ታላቅ እኮ አባት ነው። በነገራችን ላይ እሺ ረጋ በል ነበርኩ እኔ ነበርኩ አላልኩም። እሺ ኤክሌሽያ እሺ የደንብሮ ይወጣል ሲገባ። እሺ ሌላ ረጋ ብዬ ነው የማናገረ ነበርኩ የምትል ነገ ባሮክን ማምጡት ከፈለጋችሁ። እሺ ሌላ ወግኛለሁ። ከቤተክርስቲያኑ ጎን ነው የምቆመው። በነገራችን ላይ አባታችን ጋር ስህተት ቢኖር እኔ ነኝ የምሞግታቸው። በነገራችን ላይ እሺ ምን ጉዳዩን እንወያያለን። የቤተክርስቲያን ስራ በቤተክርስቲያን አስተዳዳሪና በሰበካ ጉባኤ ይሰራል እንጂ ማንም መንደረኛ በስመ ዲያቆን እንደፈለገ እያውለበለበ አድማው ካልከኝ አድማዋለሁ። አርፈ ተቀመጥ። እኔ ጋር ዝም ብለህ መለፍለፍ አትችልም። አንተ ውረድ። ተው በቃ ፈርታል እኮ አንተ። እሺ እሺ ሌላ ሰው ጥያቄ ያለው ሰው አለ? ከዛ ከወሊሶ ነበርኩም የምትል ማለት ነው።
ነበርኩ የምትል በነገራችን ላይ ባሮክ በአንተ አፍ አይጠራም ናቱ እስኪ ንገሪኝ ወይም እስኪ ንገረኝ የአባታችን ልጅ ከሆነ እንግዲህ ያሳድገውታል አይደለ ፈለጋቸውን መከተል ነው አነሳላለሁ አድምጬ እሺ እሺ አስገባኝ የምትለኝ ይሄው 22 ሰው ነው ጨመርክ ጨመር ብለና እሺ እንደ የተሰሩትን ቪዲዮዎች እናሳያችሁ የተሰሩትን ቪዲዮዎች ይሄ መቅደስ ሊፈርስ ነው እባክህ ድረስ የኢትዮጵያዊ ድረስ ይሄ መቅደስ ሊፈርስ ነው እያሉ ነበር የሚያወሩት ውሸት ሶሪ ወጣትነት እኔ እድል አልሰጥም ብያለሁ ለደሬም እኮ ተናግሬያለሁ እድል አልሰጥም ስለ አንተ ደብር ላይ ስልክ ስመጣ ነው ወንድም አለም እድል የምሰጥ ተናግሬያለሁ ለአባታችንን ለመጠየቅ ደግሞ እኔ የቤቱ ባለቤት በቃለሁ አሁን ተቃራኒ ሐሳብ ያለው ሰው በመረጃና በማስረጃ ይግባ አሁን የቅድሙ ሰው መቼ ነው የከበረው ቤተ መቅደሱ ሲባል ነበርኩ አለ ከመቼ ከ2000 እስከ 2005 እሺ መቼ ነበር ምናምን 2000 የማይባል ነገር እሺ እድል ሰጣለሁ እሺ ማቲያስ ሰላም እግዚአብሔር ከሁላችን ጋር ይሁን ወንድማችን ቢኒ እንዴት አመሻችሁ አባታችን እኔ ገዳሟ ሰንበት ተማሪ ነበርኩኝ ከ2004 እስከ 2009 ገዳሟ የተመረቀችው በ2007 በአባታችን ብፁዕ ወቅዱስ አቡነ ማቲያስ ነው የተመረቀችው እና በዛ በተመረቀች ሰዓት ላይ የቀድሞ የነበረው በአሁኑ ሰዓት ሊፈርስ የታሰበው ገዳም አዲስ ይሰራል እንደ አዲስ ታድሶ የአባታችን የተክለ ሃይማኖት ጽላት ይገባል ተብሎ ታስቦ ነበር ይሄንንም ያወጣው የገዳሙ ወጣቶች ነበር መረጃ ይሄንን ዲዛይን ያወጡት በፊትም ከዛ በኋላ መልሰው ደግሞ በሰዓቱ አባታችን ብዙ ገቢረ ተአምራትን የሰሩትን የብዙ መንፈስ በጨሌ የሚያምኑት የነበሩትን የሙዚየም የነበረችዋ ትፍረስ ተብሎ በወጣቱ አማካኝነት ታሳቢ ሆኖ በሰዓቱ ትንሽዬ በቆርቆሮ የተሰራች ነበረች ፈረሰች ከዛ በኋላ አዲሱ ህንጻ ቤተክርስቲያን አሁን ካንተ ያለው ህንጻ ቤተክርስቲያን ከተሰራ በኋላ ያ ገዳም ይሰራል ተብሎ ነው እንጂ የታሰበው ይፈርሳል ተብሎ አልነበረም የታሰበው ከዛ በኋላ እሺ ሚኪያስ ማቲያስ እሺ አንተ የነበርከው ከስንት እስከ ስንት ነው 2004 እስከ 2009 በጣም ጥሩ በሁለት እስከ 2009 ማለት የነበርከው አዎ በጣም ጥሩ መቅደሱ የተመረቀው 2007 ነው 2007 ግንቦት 21 በጣም ጥሩ እሺ ከዛ በፊት የኮሚቴው ስብሰባ ላይ አንተ ነበርክ ወይም ሰበካ ጉባኤው ስብሰባ ላይ አንተ ነበርክ እኔ ሰንበት ተማሪ ነበርኩኝ ሰበካ ጉባኤው እየመረጠ የነበረው በዚህ ዓላማ ላይ እጃቸው ያሉትን ነው እንጂ ብዙዎቹን ተሳትፎ አያደርጉም ቆይ አንድ ጥያቄ ልጠይቅ ወንድማችን አንድ ጥያቄ ልጠይቅ አሁን በነገራችን ላይ በዚህ አጋጣሚ ቅድም የሳቸው እንግዲህ እግዚአብሔር ተጠቅሞባቸው ገቢረ ተአምራት የተከናወኑባቸው እንደ ሙዚየም ሁሉ ነገር ተቀምጧል አይደል አለ ተሰርቶት በደንብ በጥሩ ሁኔታ ተሰርቷል አይደል አዎ ተሰርቶ ነበር አዎ ተሰርቶ ተቀምጧል አይደል አዎ በጣም ጥሩ አየህ እሱም ነው ሁለተኛው የቤተ መቅደስ ተሰርቶ የአባታችን አጽማቸው ወደዚህኛው ቤተ መቅደስ ፈልሶ ያኛው ቦታ ተቀምጧል በደንብ ስማ አሁን የምጠይቅ ጥያቄ ስላለ ማለት ነው እሺ
ስለዚህ ይሄኛው ቤተ መቅደስ የአባታችን ተክለ ሃይማኖት ጽላት ይገባበታል ተብሎ ማን ነው ወሰነ የምትለው? እሱ ንገረን። ማን ነበር የወሰነው? እሺ ቢኒ፣ በሰዓቱ አባታችን አሁን አባ አልነበሩም፣ አልመጡም ነበር ወደዛ ገዳም። በሰዓቱ የነበሩት አባ ይቅርታ አድርጉልኝና የአባታችን የነበሩት እንትን ስማቸው ጠፍቶኛል እና በሰዓቱ የነበሩት አባት ከወጣቱ ጋር ተማክረው እንደውም ገዳሙ ይፍረስ ተብሎ ራሱ በመሃል ተነስተው በጣም ብዙ ወጣቶች ታስረው ነበረ። ወዲያውም ተፈቱ፣ አይፈርስም በሚባል ተስማምተው። ከዚህ በፊትም እኮ ይሄ ርዕስ ተነስቶ ነበረ። ቢኒ ቆይ እኔ አሁን ይቅርታ አድርግልኝና ማቲያስ እየጠየቅኩ ያለው ጥያቄ አሁን በደንብ ስማኝ። አሁን በአሮጌው ቤተ መቅደስ ነበረ፣ አዲሱ ቤተ መቅደስ ተሰራ፣ 2007 ተመረቀ አይደለ? አዎ በሚገባ 2007 ላይ ሲመረቅ ኦልሬዲ የማምላክና የተክልዬ ታቦት ነበረ፣ ወደዚህ ሽፍት ተደረገ አይደለ? አዎ። ስለዚህ አሁን ይሄኛውን የቀደመው ቤተ መቅደስን የነበረውን እንግዲህ 10 ዓመቱ ነው አይደለ? አዎ። አዲሱ መቅደስ ከተሰራ በኋላ አዎ። እሺ። ስለዚህ አሮጌው ቤተ መቅደስ በአጭር አማርኛ እንደገና የተክልዬ ወጥቶ ታድሶ እዚህ ገባል ያለው ማን ነው? መረጃውን አምጣ ነው እያልኩ ያለው። እሺ ማን ነው ማለት ልክ ነህ። በሰዓቱ የነበሩት አባታችን ሳይሮስ መተው እኮ ነው ያስመረቁት። አባታችን ሳይሮስ እኮ በአንደበታቸውም ተናግረዋል። አባታችን የሚያስጠምቁት ጸበል ቤት ውስጥ እዛው አሁን ይፈርሳል ተብሎ የታሰበው ፊት ለፊት ያለው ጸበል ቤት አሁንም አለ። እዛ ቤት ውስጥ ተናግረዋል። ይመለሳል፣ ይታደሳል፣ ይሰራል ተብለው እኮ አባት ብፁዕ ቅዱስ ሳይሮስ ተናግረዋል። እሺ ታቦቱ ይገባና እንደገና መቅደስ ይሆናል ያለው ማን ነው? መቅደሱ እንዲሰራ ነው። አሁን እኮ እንዲሰራማ ዲዛይን ወጥቶ ቆይ ስማኛ፣ ዲዛይን ወጥቶ የጂ+2 ዲዛይን ወጥቶ እንደሚሰራ እኮ ከሳውሪዎስ በፊት እኮ ነው፣ ከአባታችን በፊት ነው እኮ የጸደቀው። አባታችን ብፁዕ ቅዱስ አቡነ ዲዮስቆሮስም እኮ ይሄን ቦታ እኮ ይሰራል ብለው ትንቢት ነው የተናገሩት። ቆይ ስማኝ፣ እኔ በደንብ ስማኛ። አሁን ይሰራል ከተባለ በመጀመሪያ ደረጃ የእሳቸውን መገልገያዎች እንዳሉ ተቀምጧል፣ በሙዚየም መልክ ተቀምጧል፣ ሐውልታቸው አለ። ይሄኛው ቤተ መቅደስ የቀድሞ ቤተ መቅደስ ግን ተሻሽሎ G+2 ተደርጎ ይሰራል ተብሎ የተወሰነው በአቡነ ሳውሪዎስ ጊዜ አይደለም፣ በአቡነ አብርሃም ዘመን፣ በቆሞስ አባ አብርሃም ዘመን አይደለም፣ ከዛ በፊት የተደረገ ነው አይደለም። ይሄ ታዲያ መሰራቱ ቢኒዬ ተረጋጋና እስቲ እንደ አንተም ትልቅ ሰው ነክ እንደ ኖርማል እንደወጣ እኔ አሁን ወጣት ነኝ፣ እንደወጣት መቅደስ ይሆናል። በነገራችን ላይ ምን አለ መሰለህ መደማመጥ ከሌለ መደነቋቆርን ያመጣል ይባላል። እኔ ተረጋግቼ ነው ማውራት ቢኒ። አሁን ለምሳሌ በደንብ ስማኛ ማቲ ሚኪያስ፣ ከአቡነ ሳውሪዎስ ከአባ አብርሃም በፊት ኮሚቴው ሰርቶ በደንብ ስማኝ ሰርቶ ዲዛይን አጽድቋል አይደለ? በቃ ስለዚህ አሁን ዲዛይኑ የጸደቀው ከመመረቁ በፊት ነው ከመመረቁ በኋላ ነው? ከመረቀ በኋላ ነው ዲዛይኑ የጸደቀው። እሺ ዲዛይኑ ጸደቀ። ዲዛይኑ ምን አይነት ነበር የጸደቀው? ይሰራል ነው እንጂ በሰዓቱ አሁን አባ ያሉት ይሰራል ብለው ተብለን ነው እንጂ የተነገረን ይሄ ነው ዲዛይኑ ተብሎ በፕላትፎርም አልታየም። አንድ ጥያቄ ልጠይቅ ወንድማችን፣ ይሰራል ተብሏል አይደለ? ተብሎ ወሬ ብቻ ነው የሰማነው እንጂ ይሄ ነው እንደዚህ አይነት ዲዛይን ነው ተብሎ አልታየም፣ አላሳዩንም። በጣም ጥሩ፣ በቃ ጥሩ ነው። እንግዲህ አላያችሁም፣ አልታየም አይደለ?
ብቻ ነው እንጂ እንደዚህ ነው አልተባለም። ስለዚህ አሁን የሚሰራው በመጀመሪያ ደረጃ ቅድም የጠየቁ በጣም ሲሪየስ የሆነ ጥያቄ ነው የጠየቁት እዛ ዲዛይን ውስጥ መቅደስ የሚል አለበት የለበት? በመሰረቱ ቤተክርስቲያን እንግዲህ ከቅጥር ግቢዋ ጀምሮ የተቀደሰ ቦታ ነው። the place of holiness የምታምነው የቦታ ቅዱስነትን ኦርቶዶክስ ተዋህዶ ናት። እኛ ነን የምናምነው። ስለዚህ ቅዱስ ቦታ ነው። ስለዚህ አሁን አንደኛ አልተሰራም ካልክ ዲዛይኑ 2008 ላይ የነበረውን እውነት አባታችን ተናግረው። ስለዚህ አሁን መሰራት ተፈለገ፣ ጊዜው መጣ፣ በቃ ሊሰራ ነው። አባታችንን በትንቢት አባታችንን በትንቢት መልክ ተናግረዋል አይደለ? በትንቢት መልክ ይሰራል፣ በቃ ይሰራል፣ በቃ አለቀ። ስለዚህ አንድ ሌላ ሰው ደግሞ ከወሊሶ ላስገባና ከዛ ለአንተ ደግሞ እድል ሰጣለሁ ማለት ነው። ስለዚህ መቅደስ በነገራችን ላይ በአንድ ቅጥር ግቢ ውስጥ ሁለት መቅደስ እኔ አሁን ይኸውልህ በጣም ሜክሲኮን እንየው እስቲ። ሜክሲኮ ልደታ ማርያምና መድኃኔዓለም እንዴት ነው እየተቀደሰ ያለው? በነገራችን ላይ ይኸውልህ እዚሁ አዲስ አበባ ውስጥ ራሱ ልደታ ማርያምና ቸሩ መድኃኔዓለም ቤተክርስቲያን እንዴት ነው እየተቀደሰ ያለው? እስቲ 4 ኪሎ እንሂድ። ባታ ማርያም ኪዳነ ምሕረት አለች አይደል እንዴ? ረጋበል በደንብ መቅደስ ነው። መቅደስና የሚሰራ ዲዛይንን ለይ። በነገራችን ላይ ረጋበል ወንድም፣ እሺ ረጋበል። መቅደስ ነው በነገራችን ላይ ከምንም እንዳይነካካ። አስተምር ካልከኝ በደንብ ነው የማስተምራችሁ ማለት ነው። መቅደስ ነው ከምንም ጋር አይነካካም። በነገራችን ላይ ከመቅደስ ራሱ የካህናት መመገቢያ ይራቅ ነው የሚለው የቤተክርስቲያን ስርዓት። ይሄ ዲዛይን ግን መቅደስ አይደለም። ለዚህ ነው ቅድም ዲፌንድ ያደረግኩ፣ መቅደስ አይደለም። ስለዚህ በአባታችን ስም ሊሰራ የነበረ G+2 በአባታችንም ዘመን አይደለም፣ በአቡነ ሳዊሮስም ዘመን አይደለም፣ ታቅዷል፣ ይሰራል። ይሄ በቃ አለቀ። ስለዚህ አሁን ሌላ ቤተ መቅደስ እዛ ግቢ ውስጥ ቆይ ወንድሜ ሌላ ቤተ መቅደስ ይታነጽ ካልክ አዲስ የሚታነጸውን ቤተ መቅደስ ይዘልኝ ትመጣለህ ማለት ነው። አዲስ ታመጣልኛለህ። ቆይ አንድ ሌላም ሰው ላስገባ ሲኖም ቢል ሰው አለ። እሺ ኤደን ምንድን ነው የምትይው? እሺ ኤደን እሺ፣ እዛ ዝም ብለሽ ለመጻፍ ነው። አባታችን አሉ። አባታችን ገስት ባያጠቁሩ ደስ ይለኛል። አንዴ ቢመለሱልኝ ገስት። እኔ እንደዚህ አይነት ነገር ይኸውላችሁ፣ አሁንም በደንብ ስሙ። የቀደመው ቤተ መቅደስ እንደ ሌላ G+2 ተደርጎ ይሰራል ተባለ። መቅደስ ይሰራል አልተባለም። አታደናግሩ ህዝቡ። መልቲ ፐርፐዝ የሆነ ይሰራል። በአባታችን ስም በቃ እንዳያጠቁሩ ምናምን አትበላ። ስርዓት እናንተን ጫጫታ አልፈራ። ማንም ከቅዱስ ቤተክርስቲያን አይበልጥም። እንድትነቁ ነው። የተምታታ ሀሳብ ነው። ስለዚህ አሁን ወንድማችን መጥቶ ሁለት ቤተ መቅደስ አንድ ቅጥር ግቢ ውስጥ መኖር አለበት ብለን ይወሰን ነው። አልተወሰንም። ባጭሩ እንደሚገባችሁ ቤተክርስቲያን ሰላም ነች። ጥቂት ሰዎች ናቸው የረበሹት። እውነት አትወዱ። እውነት ስለማትወዱ ነው። እውነት ስለማትወዱ እኮ ነው። ቤተክርስቲያን ሰላም ነች። ሁላችሁም ቤተክርስቲያን ሰላም ነች እያላችሁ ጻፉ። ወሊሶ ሰላም ነው። ጥቂት የሚረብሹ ሰዎች ናቸው የረበሹት። በቃ
እና እንደ ልደታ ሁለት መቅደስ ሊሰራ ተወስኗል ምናምን። በነገራችን ላይ አንዱ ልንገራችሁ በደንብ እንዲወጣላችሁ፣ አባታችን በጣም እንወዳቸዋለን፣ ቡራኪያቸው ይድረሳል። ታላቅ ጀግና አባት ነበሩ። በተሻለ ቤተ መቅደስ ኦልሬዲ አጽማቸው ፈልሶ ከተቀመጠ 10 ዓመት አልፎታል። 10 ዓመት አልፎታል። ቀድሞ ቤተክርስቲያን ትገለገልበት የነበረው መቅደስ ደግሞ እንደገና ተሻሽሎ G+2 ሊሰራ የቆየ እቅድ ነው። አታደናገር ህዝቡን፣ አትበጥብጥ ህዝቡን። ጀግና ከሆንክ የውስጥ በጥባጭ ከምትሆን ስለ አርሲ ጩህ። ትላንት ኢሰመጉ ስላወጣው መግለጫ ጩህ። የወሊሶ ማርያም አደጋ ደረሰባት። የወሊሶ አትዋሹ። እሺ ዳኒ ናገባ። እሺ እኔ ሆዳደር ልሁን፣ አይዞ እኔ ሆዳደር ልሁን፣ አንተ ንጹህንና እኔ ሆዳደር ልሁን። እሺ ዳኒ ወሊሶ ነህ? አዎ ቪኒ። እሺ ስንት ዓመተ ምህረት ነው ወሊሶ የነበርከው? እኔ አሁንም እዛው ነኝ። እሺ ከስንት ዓመተ ምህረት ጀምሮ ነበር ተወልደ ያደግከው እዛው? አዎ ተወልደ ያደግኩት እዛው ነው። በጣም ጥሩ። እሺ ንገረን። በአሁን ህንጻው ሲሰራ 2007 እኛ እንደ ማህበር የፊት ለፊቱን በር እኛ ነን የሰራ ነው። በዚህ በአስፋልቱ በኩል አሁን በሚፈርሰው ቤተክርስቲያን ፊት ለፊት ያለው ማለት ነው። እሺ እና ይሄኛው ቤተ መቅደስ ግን ሲሰራ አሁን ቀድሞ ቤተ መቅደስ የአባታችን የነበረው ቤተ መቅደስ እንዲሰራ የተባለው ማለት ነው የአጽማቸው ያረፈበት ቦታ ራሱ ማለት ነው እንዲህ ሰበካው አስቦት የነበረው ማለት ነው። ያኔ በዛ ዘመን 2008 ላይ የነበሩ ሰበካዎች የኛ ጓደኞችም ነበሩ፣ ከኛው ማህበር ውስጥ የነበሩ ሰዎችም ነበሩ። እሺ እና ያ አጽማቸው ያረፈበት ቦታ ተከቦ እንደ አዲስ እንዴት ነው ከኋላው ላይ እንደ ሙዚየም ተሰርቶ ያ ቦታ ተከቦ እንዲህ ሰውም እንዳይረግጠው እንትን ተብሎ ይሄኛው በሚፈርስበት ሰዓት ላይ ግን ያ ነገር እንዲሰራ ነበር የታሰበው። ይሄን ፕላንም የሰራው 2008 አካባቢ ነው። ደጉ የሚባል እዛው ይሄንን ህንጻ የሰራው አዲሱን ቤተ መቅደስ የሰራው ሰው ነው ይሄን ነገር የሰራው። ቆይ ወንድሜ ዳኒ በደንብ እሺ፣ በጣም ጥሩ ዳኒ። አሁን አባታችን አንድ ቃል ገብተው ነበር አይደለ? እሺ ከማረፋቸው በፊት ስታሳርፉኝ ከመቅደስ ስራ አሳርፉኝ ብለዋል። መቼም በግብጽ ቤተክርስቲያን የተለመደ አይደለ? ትክክል። ራስ ቅል ስለሚባል ጌታ ስለተሰቀለበት ቦታ ማጥናት ትልቅ ነገር ነው። አባታችን ምን አሉ? በማርፍ ጊዜ ከመቅደስ ስራ አስቀምጡኝ አሉ። ኦልሬዲ እንደሚሰራም ተናግረዋል። ኦልሬዲ አዲሱ ቤተ መቅደስ ከዛኛው ቤተ መቅደስ ወደ አዲሱ ቤተ መቅደስ ስር አባታችንን በክብር አመጣቸዋል አይደል? አሳርፋቸዋል አይደል? በ2007 በፊት በ2007 ያው ቢኒ አሁን ስማኝ ያረፈበት ምክንያት ቆይ ለምን መሰለኝ ጥያቄ የምጠይቀህ ለምን ልንገርህ ዳኒ። ኦልሬዲ አባታችን ቃል አላቸው ከመቅደስ ስር ነው። አሁን ይሄኛው የድሮ ቤተ መቅደስ አይቀደስበትም አይደል? አይፈተትበትም አይደል? ትክክል። አዲሱ ቤተ መቅደስ ግን በግልጽ እየተቀደሰበት ነው። እንግዲህ 10 ዓመት ሆኖታል። ታች ጸበል ቦታው ላይ ማጠንት እየተደረገ የአባታችን አጽማቸው ያረፈበት ቦታ በክብር ግራውንዱ ላይ አለ አይደለ? በመቅደሱ ስር ማለት ነው። እሺ አሁን ስለዚህ አዲሱ ቤተ መቅደስ አዲሱ ይሄውን የቀድሞ ቤተ መቅደስ G+2 አድርጋችሁ ስትሰሩ መቅደስ ነው ያሰባ የነበረው ካለም ሲያሳየ መቅደስ ከሆነ ማለት ነው። እሺ እኔ ልንገርህ ቢኒ አሁን ይሄኛው የቀደመው ቤተክርስቲያን እንደነበረ ይሄኛው እንደተሰራ
የአባታችን እርግጠኛ ሆኜ የምነግርህ የነበሩት አስተዳዳሪ ከዚህ በፊት የነበሩት አስተዳዳሪ ተመልሰው መጥተው እንደውም የወረዳ ቤተ ክህነት አስተዳዳሪ ሆነው ሲያገለግሉ የጨፎ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያንም አስተዳዳሪ ሆነው ሲሰሩ ነበሩ። የመጀመሪያው ይሄኛው ህንፃ በሚሰራበት ሰዓት የነበሩት አስተዳዳሪ ማለት ነው ቆሞሱ። ከዛም በኋላ እሳቸው ላይ የአባታችንን አጽም ወደዚህ ልናመጣ ነው በሚልበት ሰዓት ላይ እንዴት ያኛው ቤተ መቅደስ ለምን ይፈርሳል በሚለው ውዝግብ ሲነሳ ይሄን ነገር ቀጥታ አቆሙት። በቃ ከዛም በኋላ መቼ 2007 በቃ ከ2007 በኋላ እኮ ስማኛ 2008 እንዴት እንደገባ ነው እኔ የምነግርህ። 2008 ሲገባ ካስገቡት በኋላ ነው ህዝቡ በመጣበት በእመቤታችን ቀን ህዝቡ ባለበት የአባታችንን እንትን ወደዚህኛው ቤተ መቅደስ አምተነዋል፣ ከዛኛው ከነበረው ወደዚህ አምተናል ብለው የተናገሩት ህዝቡን ባልነበረበት እኛ አምተን ከጨረስን በኋላ ይኸው ለእናንተ ነግራችኋል። ከዚህ በፊት ሐሳቡን ስናቀርብ አይፈርስም ለምን ከዛ ይወጣል በሚለው እየተነገረን ነበረ። አሁን ደግሞ እኛ በራሳችን ወደዚህ አምተናል ብለው ከዚህ በፊት አሁን በዚች በአምና ነበሩ የወረዳው አስተዳዳሪ ሆነው የወረዳው ቤተ ክህነት አስተዳዳሪ የነበሩት ማለት ነው ቆሞሱ፣ ስማቸው ጠፍቶብኝ ነው። አሁን የምጠይቅህ ጥያቄ ዳንዬ በደንብ መልስልኝ እባክህ። እሺ አሁን የአባታችን አጽም ያረፈበት መቅደሱ ጋር ነው አይደለ? አዲስ ቤተ መቅደስ ሲሰራ አዲሱ ቤተ መቅደስ ጋር ነው። ቆይ አዲስ ቤተ መቅደስ ሲሰራ ወደ አዲሱ ቤተ መቅደስ ተወሰደ አይደለ? ቅዳሴ ስለሚደረግበት ማለት ነው አይደለ? ቦታው ማለት ነው። እሺ ትክክል። አሁን ይሄንን ከ11 ዓመት በኋላ ወይንም ምን ያህል ለምሳሌ ይሄ ህንፃ የማርያም አዲሱ ህንፃ ማለት ነው መቼ የተመሰረተው? የትኛው አዲሱ የተሰራው መሰረት ድንጋይ የተጣለው መቼ ነው? 2004 አካባቢ ምን አልከኝ? 2004 2003 እንደዛ ነው እንትን የተባለው። እሺ ስለዚህ 2003 ወይም 2004 አዲሱ ቤተክርስቲያን ሲታነጽ እዚህ ጋር አይታነጽም። በደንብ ስማኛው። እሺ እየሰማሁ ነው። ስርዓተ ቤተክርስቲያን ነው እያወራን ያለን። እየሰማሁ ነው። እዚህ ጋር አይታነጽም። በግልጽ በቤተክርስቲያን አደራረግ ታቦቱ መቃኞ ይሰራለትና ይሄው ራሱ የአባታችን አጽም ያረፈበት ቦታ ነው መሰራት ያለበት የሚል ጥያቄ አቅርባችሁ ነበር? ያኔ አሁን እኔ ይሄን ጥያቄ አላቀረብኩም። ቆይ አይደለም እኔ ደረቅ ላድርግልህ ወንድሜ፣ ደረቅ ላድርግልህ። አንተ የመልከ ጸዲቅ ማህበር ነህ አይደለ? አዎ ነኝ። መልከ ጸዲቅ ማህበሮች አቅርባችኋል? እኛ ነገርኩህ እኮ። ቆይ ዳንዬ እኛ እዚህ ቤተክርስቲያን ላይ አሻራ መጣል እንፈልጋለን ብለን እኮ የፊት ለፊቱን በር ሰርተናል። ጥሩ ነው። አንተ ብቻ እኮ አይደለም ሌሎችም እኮ ሰርተዋል። ወይዘሮ ወይንሸት ደገፏም ሰርታለች እኮ። ረጋ በል ወንድሜ፣ ረጋ በል። የኛ ማህበርተኛ ነች። ቆይ ረጋ በል። አሁን ስለ ቤተክርስቲያን አይደለ? ይኸውልህ እኔ አሁን ምን አደረኩ መሰለህ? በደንብ ስማ። ለምሳሌ እናንተ የዛ ጊዜ ኖ መቅደሱ መሰራት ያለበት እዚህ ጋር ነው። ምናልባት 2001 ሊሆን ይችላል ዘመኑ። እዚህ ጋር ነው የአባታችን አጽም ያለፈበት ቦታ ጋር ነው መሰራት ያለበት፣ ወይም በተለምዶ የጌታ ስጋና ደም ይፈተትበት በነበረበት ቦታ ነው የሚል ጥያቄ አላመጣችሁ። ስለዚህ አሁን አዲሱ ቤተክርስቲያን ተሰራ፣ ከበረ፣ የአባታችንን አጽም ወደዚህ መጣ። እንደዚህ በተደረገበት እውነት ላይ አሁን ዛሬ እንደ አዲስ ቤተክርስቲያን ልትፈርስ ነው እንደዚህ ብሎ ማውራትስ ተገቢ ነው? ስለዚህ አሁን አንተ እንደ ማህበርም ያቀረባችሁ ጥያቄ የለም፣ ያመጣችሁት ነገር የለም። ቤተክርስቲያን ይኸው 10 ዓመት በሰላም እየተገለገለች ነው። ኦኖፍ ከአዲስ አበባና ከምንድን ነው የሚባል አንድ ክልል ከሚመጡ አንድ ዲያቆንና አንድ መምህር ውጭ እየመጡ ከሚቀሰቅሱ ጋይዘለቀን ይዘው ከሚዘውሩ በነገራችን ላይ ወሊሶም ነዋሪ አይደሉም እነዚህ ሰዎች፣ ከሌላ ቦታ መጥተው የሚዘውሩት ምዕመኑ ተዋይ እዚህ ነው የሚኖሩት። ቆይ የጋብቻ ነገር ሁሉ ላነሳ እችላለሁ። ረጋ በል። እኔ ቢኒያም ያለ መረጃ አለ። ረጋ በል ዳንዬ፣ ረጋ በል። ቤተክርስቲያን አይበልጥም። ይኸውልህ ማንም ከቅድስት ቤተክርስቲያን አይበልጥም። እኔ እኮ አሁን ቢኒ አንድ ነገር የምናገረው
ስማኝ እኔ እያልኩ አሁን አጽማቸው አሁን ፈለሰ እያልኩ አይደለም። 2008 እንደፈለሰ የነበሩት አስተዳዳሪ ተናግረዋል። 2008 እንደሆነ አሁን ፈለሰ እያልኩ እየተናገርኩ አይደለም። ቆይ ስማኛ በቃ ፈለሰ አይደለ? አዲሱ አዳራሽ ደግሞ እንዲሰራ የድሮ ቤተ መቅደስ በአዲስ መልክ G+2 እንዲሰራ ጸደቀ። ያ ሊሰራ ሲል አይሰራም የሚያስብል ምን ነገር አለ? እሺ አሁን ነው እየተጠየቀ ያለው ጥያቄውም እየቀረበ የነበረው ልጆቹም ሲያቀርቡ የነበረው አንጸባራቂዎቹም ይሁን ዲያቆን ባሮክ ሲያቀርቡ የነበረው ምንድነው እያሉ የነበረው ያኛውን ቤተክርስቲያን ይታደስና ለአገልግሎት ይዋል ይታደስ ነው እያሉ ያለው። ከዛ ውጪ ይታደስ አሁን እኮ አይታደስም ለምን ቤተ መቅደስ አልሆነም አይደለም። ይታደስ በቃ ይሄኛው ማለት በእድሜ ዘመን እያረጀ ነው፣ ትክክል ነው፣ ግን መታደስ አለበት። ይታደስ ነው እየተባለ ያለው። ኧረ ቆይ ዳኒ ከማደስ እኮ ያለፈ እኮ ዲዛይን እኮ ጸድቋል ብሮ። ከአባታችን በፊት እኮ ነው ዲዛይን እኮ የጸደቀው። ነገርኩ እኮ 2008 ላይ የሰራውንም በቃ ዲዛይን ይሰራው ነው ያለባችሁ። ገንዘብ ማውጣት ነው ያለባችሁ አይደል እንዴ? አይ ቢኒ እሺ ቆይ ይታደስና ዲዛይን ተሰራ ጸደቀ። አሁን G+2 ነው የትኛው የቀደመው ቤተ መቅደስ G+ እንግዲህ አዲሱ ዲዛይን G+2 ነው የጸደቀው ያኔ። አዎ ያሁኑ አይደለም በነበረው ፕላን ነው ይታደስ የተባለው። 2008 ላይ ይቅረብ የተባለው G+2 የጸደቀ ነው ባጭሩ ነው የምነግርህ። ስለዚህ አሁን እኛ መከራከር የለብንም። ቤተ መቅደሱ ምንም የሆነው ነገር የለም። አታውኩት፣ ህዝቡ አረጋግታችሁ እናንተ እንግዲህ የዛው አገር ልጆች ናችሁ። ይሄው እንግዲህ አንተ ልጆችንም የምታስቆርብበት የከበረ ቤተክርስቲያን ላይ ማስከበር ያለባችሁ እናንተ። ዛሬ ለምሳሌ እውነት ለመናገር እኔ እኮ አልነበርኩም እኮ መጮህ የነበረብኝ አንተ ነህ መጮህ የነበረብህ። ለምን ይሄ መቅደስ ነው ፈረሰ ሊፈርስ ነው የተባለ ሲንሸራሸር የነበረው ከአንዳንድ ወንድሞች ጋር ተጣልቻለሁ። ለምሳሌ 9 ጳጳስ የተቀበሩበት መቅደስ ሊፈርስ ነው ተብሎ ነው የተሰራው። እና ረጋ ብለን ነገሮችን እንይ። አሁንም አዲስ ለገባችሁ ምንም ቤተክርስቲያን ላይ የተፈጠረ ነገር የለም። ባይደውይ ምንም አንዳንዶቻችሁ ይገባኛል፣ አብራችሁ ስላደጋችሁ ለመከባበር የምታደርጓቸው ነገሮች አሉ። አትረብሿት፣ ቤተክርስቲያንን አትረብሿት። የውጭ መከራ ይበቃናል። አትረብሹ። ከዛ በተረፈ በአባታችን ስም ስለሚታነጸው እኛም አለን አዲሱ ህንፃ ማለት ነው። እውነታው ይሄ ነው። ከዛ በተረፈ ግን አሁን ስንት ሰው ነው ተረብሾ ለኔ ደውሎ ውሸት ነው በቃ ቼኮቬራ እኔ ስሜታዊ አልሆንኩም። የቤተክርስቲያን ጉዳይ እኮ ከስሜት በላይ እኮ አሳስሮኝ የሚያውቃል። እሺ ሱቅ ሊከፈት ነው ካቲካላ ቤት ነው የምትሉ አላችሁ። ታዲያ ሱቅ ንዋየ ቅድሳት ሱቅ ቢከፈት ምን ችግር አለ? አሁን አንዳንዶቻችሁ መጠጥ ቤት ሊከፈት ነው ምናምን ትላላችሁ። በነገራችን ላይ እንደዚህ አይነት ትሬንድ በወሊሶ የለም። እንደዚህ ውሸታችሁን አትዋሹ። በወሊሶ እንደ አይነት ትሬንድ የለም። ንዋየ ቅድሳት ነው ቢኒ ያሉ ሱቆችም የሚታዩ ናቸው። ወደ 7-8 ሱቆች ንዋየ ቅድሳት ነው የተከራዩት። ዝም ብለው ነው። በጣም የሚያሳዝን ቤተክርስቲያኗ እንዳትለማ ሆነ ብለው የሚያደርጉት ድርጊት እንጂ እኛ ታችኛውን ምድሩን ቤት አዳራሽ እናቶቻችን ጸሎት የሚያደርጉበት ሱባኤ የሚይዙበት እንዲሁም መንፈሳዊ ሰርግም ከሆነ ለዛ የሚሆን ሌሎቹ ደግሞ ወደ ላይ 2 G+ዎቹ ደግሞ 2ቱ ንዋየ ቅድሳት ለገዳሟ የገቢ ምንጭ። የሚገርመው ከሌላው አብያተ ክርስቲያናት እቺ ገዳም አስራት እንትን የላትም። የምዕመናን አስተዋጽኦ የምዕመናን እንትን ይሄ አመታዊ ክፍያ መዋጮ ማስከፈል አትችልም። ለምን ሲባል የመቃብር ቦታ የላትም። ለምሳሌ ለያህኛ አጠገብ አቡነ ገብረ መንፈስ ቅዱስ አለ፣ የመቃብር ቦታ አለው። እሱ የምዕመናን አመታዊ መዋጮ ያስከፈላል። እቺ ቤተክርስቲያን ግን የላትም። የምትተዳደረው አንደኛ ምዕመናን ሙዳየ ምጽዋት በሚያስገቡት፣ ሁለተኛ
ያከራያቸው ሱቅ፣ እዛም ደግሞ ወፍጮ ቤት፣ ዳቦ ቤት፣ ሌላ ገቢ አንዳችም የላትም። ስለዚህ ቤተክርስቲያኗን በገቢ ለማሳደግ አገልግሎቷን አሁን ካለፈው በበለጠ መልኩ ለማስቀጠል ለማሻሻል የገቢ ምንጭ ያስፈልጋል። ሁሌ ጥላ ዘቅዝቀን ቃጭል መትተን አምጡ ባካችሁ ምዕመናን ስጡን ምንል ግምጃ ዘርግተን እባካችሁ ስጡን ብለን አንዘልቀውም። የተቻለንን ያህል አሁን መስራት አለብን። የአባታችን የብፁዕ አቡነ ዲዮስቆሮስ መታሰቢያ ራስ አገዝ ህንጻ ነው ብለን ያሰብነው፣ ግን ሰዎቹ ሱቅ ሊሆን ነው መጠጥ ሊሆን የለም። መጠጥ ወሊሶ ላይ ቤተክርስቲያን ላይ መጠጥ አይሸጥም፣ ሌላ ነገር አይሰራም። ነው የቅድሳት ነው። ሌሎቹ የሚታዩ ናቸው እና አለባሳት፣ ባህላዊ አለባሳት የሚታዩ እኮ ናቸው። ምን ችግር አለ? ነገ እኮ የምናቀርብ በላይ እኮ ማቅረብ የምንችለው እኮ ነው። እና በእውነት ባካችሁ ወንድሞቻችን ቀና አስተሳሰብ ይኖራችሁ ተው። እኔ ነገ እግዚአብሔር በሚያውቀው የተሻለ ቦታ ወይም ያነሰ ወይም ገዳምም ትችልህ ይችላል። ይሄ ቦታ ግን ቢለማ ለወሊሶ ምዕመናን መገልገያ የሚጠቅም እንጂ ለኔ የሚጠቅመኝ አይደለም። እና ባካችሁ እኔ በተረጋጉ ወንድሞቻችን ከጎናችን ሆናችሁ ብታግዙን፣ የሌሎች የግለሰቦች ስራ አስፈጻሚ ባትሆኑ፣ ተው በማታውቁት ባልተረዳችሁት መልኩ ይሄንን ባታደርጉ የሚል ነው የምናገረው። ሌላው ግን እንደው ጠንከር ያለ ጥያቄ ልጠይቆት። እንግዲህ ተቃውሞ የሚያሰማው አንዱ ህዝቡን እየረበሸ ያለው ዲያቆን ባሮክ የሚባል ነው። ዲያቆን ባሮክ ይቀድሳል፣ በቤተ ክርስቲያን ውስጥ አለ። እሱን አድምተው ንገሩን። እኔ በደንብ ስለሰማው ነው። ማን ነው ዲያቆን ባሮክ ቤተ ክርስቲያን ቅዳሴ ሳይመጣ ካለ አመጽ የሚመጣው ባሮክ ማን ነው? እንግዲህ የአባታችን አንስቶ ያሳደጉ ልጅ እንደሆነ እናውቃለን። እንግዲህ ቤተክርስቲያን ማንንም እያነሳች ታሳድጋለች። ከዛ በተረፈ የሽርክና ካምፓኒ አይደለም የተከፈተለት። ባሮክ ይቀድሳል፣ ያስቀድሳል። በሰንበት ትምህርት ቤት አክቲቭ ፐርሰን ነው። ማን ነው? ይህንን ነገሩ ለአድማጭ ተመልካቾቻችን የአንዳንድ ሰው ነገሩ በነገር ስላለ አመሰግናለሁ። እግዚአብሔር ይባርክ። እኔም በትናንት ስሰጥ አቶ ባሮክ ነው ያልኩት፣ ዲያቆን መሆኑን አላውቅም። እንግዲህ እዚህ ቦታ ከመጣው እኔ 7 ዓመቴ ነው ብያለሁ። እግዚአብሔር ይመስገን በምችለው የምችላትን በአቅሜ ሰርቻለሁ። ባሮክ ግን ዲያቆን አይደለም። እኔ በማውቀው ዲያቆን እኮ የሚያገለግል የሚቀድስ ነው። ዲያቆን ባሮክ የሚመጣው እውልቢኒ ለመቃወም ነው። ስራ እንስራ ሲባል አይሰራም። የሚገርመው ይሄኛው ቤተ መቅደስ ሲሰራ እኮ አንድ አስተዋጽኦ አላደረግም። እንግዲህ መረጃ ሲነግሩ ያሉት ምዕመናን ጥበቃውም ሲናገሩ ሰምተህ ከሆነ ቢኒ ለዚህ ቤተክርስቲያን ሲሰራ ይሄ ቤተክርስቲያን ምንድነው ያደረከው? እስቲ ንገረን አንተ ምንድነው? እንግዲህ ከዚህ ነው ያደገው። አባታችን ወርቆ አንስተው ካሳደጉት እችን ቤተክርስቲያን መንከባከብ፣ ማገዝ፣ መርዳት ነው ያለበት አይደለም። አንዳችም ያላደረገ ነው። ስለዚህ ለመቃወም ነው የሚመጣ። እኔ ያው ባይኔ ያየሁት 2 ጊዜ ለሥራ ስንነሳ ለመቃወም መጥቷል። ከዛ ውጭ ለዚች ቤተክርስቲያን አንዳችም አያደርግም። ከመጣም አንድ አሉ እዚው ያገለግሉ የነበሩ አሁን የሀገረ ስብከቱ ዋና ጸሐፊ የሆኑ መጋቢ ሚስጥር ከሳቸው ጋር ነው የሚያርፍ። የሳቸው ልጅ ነው። አባታችን ካረፉ በኋላ ከሳቸው ጋር ነው። እሳቸው ነው ይዳሩት። የሚገርመው ወሬ ስሰማ ሲዳር እንኳን ሲያገባ በተክሊል ወሊሶ ማርያም አላገባም፣ ሌላ ቦታ ነው ያገባው። የሚገርም አየህ። አዎ ዲያቆን መሆኑን ወሊሶ ማርያም ያለ ማግባት ብቻ ሳይሆን ልጅቷን ልክ የማነው ስሙ የግርማ ልጅ ኃይለ መለኮት እንዳደረገው ወስዶ አስረግዟት ነው እንደዚህ የሆነው ማለት ነው። በግልጽ አማርኛ አድርቀ ነገሩን ካላችሁ እዚህ ያላችሁ ስለማናቀው ሰው አናወራም። በነገራችን ላይ ሳይቀድስ ከቅዳሴ በኋላ የሚረብሽ አንድ ረብሸኛ ሰምታችሁ ዲያቆን ገሌ፣ እንደገና ደግሞ አንድ መምህር የሚባል ያነሳችሁት አለ። የመምህር እውነት እሱም ሌላ ቦታ እንደነበረ ነው የማውቀው በግልጽ አማርኛ ኃይለ ምናምን እንደዚህ። ዞሮ ግን ቤተክርስቲያን ሰላም ነች፣ አትረብሿት። በዚህ ጉዳይ ላይ ከማንም ሰው ጋር እንደራደርም። በነገራችን ላይ በቃ ይሄ ልጅ አዲስ አበባ በሄደ ጊዜ በትምህርት ጉዳይ እንኳን ስለምንፍቅና አድርቀን የምንነጋገረው ነገር ይኖረናል። አደብ ካልገዛ
አደብ ካልገዛ ባለቤቱን ካልናቁ አጥሩን አይነቀንቁ በአባታችን እጅ አድገናል በሚል ምንፍቅና መልከስከሱን ሁሉ እናውቃለን። አደብ ካልገዛ እዚህ ግድ ብሎ ነው በቤተክርስቲያን ጉዳይ የምንጮህ። እንዳንተኛ ቅራቅሞ ፍለጋ አይደለም የምንጮህ። አሁን ከአባቶች ጋር እኔ አሁን ከኛ አባት ከቤተክርስቲያን የምን ብር ስቀበል ነው የምታውቀኝ? የምን ብር ነው ስቀበል የምታውቀኝ? የት ታውቀኛለህ? ስለዚህ ሄዶ ምንፍቅና እንደፈለገ አይበቃም እንዴ? በዲያቆንነት መነገድ አይበቃም እንዴ? በመምህርነት መነገድ? ይሄ ሰው እኮ ቀድሶ ቢሆን ኖሮ እናቅ ነበር። መቅደስ አይመጣም ምን አይል አመፅ የሽርክና ካምፓኒ ከሆነ አባታችን አውርሶናል ብሎ ነገም ሊከስ ይችላል። ስለዚህ እውነታው ይህ ነው። ወደዳችሁም ጠላችሁም ባሮክ ስሙን ድቁና ብሎ ይዞታል። እኔ ሌላው አንድ አባትን ኢንተርቪው ያደረገ ሰው አይቷል። ቤተ መቅደሱን ሊያፈርሱት ነው አባታችን ብሎ ኢንተርቪው ደግሞ ያደረጋል። አንድ ትልቅ አዛውንት አባታችንን ማለት ነው። ሪከርድ አድርጉልኝ፣ በደንብ ሪከርድ አድርጉ ጎበዞች። ባሮክ ይሄ ነው። በነገራችን ላይ ዋሽንግተን ከሆነ የወሊሶ ህዝብ ያውቃል። ስለዚህ አባታችንን ከዛኛ አባት ደግሞ ሪከርድ የሚደረጉት ምን አሉ? ተወያይታችሁ አድርጉ እንጂ 10 ዓመት አገልግሎት የማይሰጥ ስላላየሁት ነገር አላወራ። ይብላኝ ለደስኳሪዎች 9 ጳጳስ የተቀበሩበት ቦታ ሊፈርስ ምናምን ምንም ጳጳስ የተቀበረበት ቦታ አባታችን ብቻ ነው በዛ ቦታ ላይ ያረፉት። እሱም ደግሞ በክብር አለ። አትመጥመጧት ቤተክርስቲያንን። ጀግና ከሆንክ እዛ ኢትዮጵያ ቤተክርስቲያን ላይ ጉልበትን ከምታሳይ ስለ አርሲ ሲያወራ ስለ ወሎ አውራ። አህያውን ፈርቶ ዳውላውን የሚያምርባችሁ ቤተክርስቲያንን መቀጥቀጥ ነው። ምንም ችግር አልተፈጠረም ወሊሶ ላይ እነ ባሮክ ከመበጥበጣቸው ውጭ። ባሮክ ደግሞ መቅደስ የማይገባ ነው። ደረቅ አድርገህ ንገረኝ ካልከኝ ቤተልሔም ዮሴፍን እንዴት እንዳገባት ጠንቅቄ አውቃለሁ። አሁን ቅድም ገብታ ስትንጣጣ ነበረ። እፈሩ። ከእናንተ በላይ ስለ ወሊሶ ማርያም ግድ ይለናል። አታምሱ። አንዳንዶቻችሁ ለዛውም ሌላ ጀርባችሁ ላይ ሌላ ነገር ስላለ ነው እንጂ ትላንትና በግልጽ አማርኛ 474 መገደላቸውን ኢሰመጉ ሲያወጣ ስንቶቻችሁ ነው ሼር ያደረጋችሁት? ማምላክ እንዳንቺ አይደለችም። የቦዘኔ ጋሻ አይደለችም። ስለዚህ ይሄ ነው ባጭሩ። ይሄው ቤተ መቅደሱ አለ። አዲሱ ቤተ መቅደስ የዛሬ 10 ዓመት ይሄው ታሪኩን ሰምታችኋል። አትደናበሩ። እነዚህ አውቀው ነው። እውነታው ይሄ ነው። ሌላ ሐሳብ ጥያቄ ያላችሁ መግባት ትችላላችሁ። ከሞን ግቡና በቪዲዮ እያያችሁ ጥያቄያችሁን አስተናግዳለሁ። ዳኒ እኔ እቀጣለሁ። ዳኒ ልጆቼን ባሮክ ቀድሶ አቁርቦልኛል በዚህ ዓመተ ምህረት የሚለኝ ከሆነ እዚሁ ዳኒን ቻሌንጅ አደርገዋለሁ። ልጆቼን ቀድሶ አቁርቦልኛል ዲያቆን የሚባለው ባሮክ ካለ እዚሁ ቻሌንጅ አደርገዋለሁ። እኔ ውሸታም ልባል? አባ ማትፈሩ ከሆነ አስገቡ የሚላል ቢኒ ለምን አታስገባው? እሺ በጣም ጥሩ። እሺ ማን እንበል? ተስፋ። ይቅርታ አባታችን ለንግግሬ። ተስፋ እባላለሁ። እዛው ደብር ያገለገልኩ ልጅ ነኝ። ከመቼ ጀምሮ? እዚሁ ቅርብ ነው። እስካሁን ነበርኩኝ። አሁን ከመቼ ጀምሮ? ከዚህ እዚህ እገሌ እባላለሁ በለኝ በስነ ስርዓት። ቪዲዮ ክፈት። ቪዲዮ ስለማይከፍት ነው እንትን 900 ብር ነው የሚከፍት
ቪዲዮ ክፈት። ምን አገልጋይ ነበርክ? የት ነበርክ? ስም ማን ነው? ከና አባት ንገረን። እሺ ተስፋ ሚካኤል በዳዳ እባላለሁ። ከእሳቸውም ጋር የመወያየት እንትን እድሉ ገጥሞኝ ተወያይቻለሁ። ከዚህ በፊት ብዙም ስራ በዳዳ እባላለሁ። እሺ ተስፋ ሚካኤል በዳዳ። እሺ ስንት ዓመት ነው? ቆይ ቢኒ አንድ ነገር ልጠይቅህ። አንድ ነገር እንትን በል አንተ ብዙ ሰውን በጥያቄዎች እያወናበድክ ነው። አዎ በጥያቄ ነው ደግሞ ማለት ነው። እሳቸውን ጠይቄ የምፈልገውን ነገር አትጠይቃቸው። ውይይት ነው ያዝነው ደረጃ አትጠይቃቸው። በመጀመሪያ ደረጃ እውነተኛ የቤተ ክርስቲያን ልጅ ብትሆን ኖሮ ይፍቱኝ ይባርኩኝ ትል ነበር። ረጋ በል። እሺ ስንት ዓመተ ምህረት ነው የነበርከው? ከአንድ 4 ዓመት ሆኖኛል። እስካሁንም አለው 4 ዓመት ነው ከገባው። ቆይ 4 ዓመት ነው ከመጣ? አዎ ሰንበት ትምህርት ቤት ማገልገል ከጀመርኩ 4 ዓመት ሆኖኛል። ግን በምንድን ነው ሰንበት ትምህርት ቤት ሙሉ ያሳለፍኩት እዛ ቤተክርስቲያን ውስጥ ነው። እሺ ምን አልከኝ? እድሜን ሙሉ ያሳለፉት እዛ ቤተክርስቲያን ውስጥ ነኝ። ወጣት ነኝ። ከአባም ጋር የመስራትና የማገልገል ወንድማችን ተስፋ ሚካኤል እባክህ ጥያቄ እየጠየቅን ነው። በስንት ዓመተ ምህረት ነው በዚች ደብር ላይ የመጣኸው? እያልን እየጠየቅን ነው። እሺ በአገልግሎት ከተባለ ከ2012 ጀምሮ ነበርኩኝ እስካሁን ማለት ነው። አሁን ወራት ላይ ነው የስራ ዕድል አግኝቼ ቅድሜ ልኬን እዚች ደብር ላይ እያገለገልኩ ነው አልክ አይደለ? ተገልግያለሁ። እድሜ ልኬን ተገልግያለሁ አሁን እስካለሁበት ድረስ። ወንድም አለም እድሜ ልክና 5 ዓመትና 4 ዓመትን ለይ። በመጀመሪያ ረጋ በል እሺ። ስለዚህ አንተ በ2012 ነው አይደል የመጣኸው ወደዚህ ደብር? አዎ። በጣም ጥሩ። የአገልግሎት ድርሻ ምንድን ነው? የሰንበት ትምህርት ቤት አባል ነበርኩኝ። አሁንስ? አሁን በስራ ምክንያት ወጥቼ ነው። በጣም ጥሩ። ስለዚህ የሰንበት ትምህርት ቤት ኃላፊ ቆይ የሰንበት ትምህርት ቤት ኃላፊነት ላይ የስራ ድርሻ ነበረ? አዎ ነበረኝ። ምን ነበርክ? ልማት ክፍል ነኝ። ልማት ክፍል ላይ ነበርክ? እሺ ልማት ክፍል ላይ ከነበርክ እስኪ ስለ ልማት ጉዳይ እስኪ ንገረን። እስኪ የወሊሶ ቅድስት ማርያም ቤተክርስቲያን በልማት ተሳትፎ ላይ ምን ታደርጋለች? ልማት ላይ ምን ሰርታለች? እስኪ እሱ ንገረን። እሺ አመሰግናለሁ። እንደውም ከዚሁ ጋር የተያዘ ነገር ነበር ማንሳት የፈለኩት ለአባታችን ጥያቄም እንዲሆን የፈለኩት። እኔ አሁን ጥያቄ ሳይሆን ስለ ልማቱ ንገረን ወንድማችን። ስለ ልማቱ እኮ አያይዤ እናገራለሁ። የኔንም እድል ስማኝ። አንተ ብቻ በምጠይቀኝ መንገድ እንዲሄድ አትፈልግ። ይሄ የያዝነው ነገር ውይይት ነው እንጂ አንተ ለምትጠይቀኝ ነገር ሁሉ ነገ አባታችን ጋር ደብር ሄደህ ጠይቅ። ደብር እዛ ሄደህ ጠይቅ ካለክ ማለት ነው። ካለክ እዛ ሄደህ ጠይቅ። ካለ ጠይቅ። በደንብ ስሙ። አሁን እንግዲህ ምን ያህል አሁን የለም ቤተ መቅደስ ውስጥ የለም። ቢኒ ቆይ ዳኒ ሚውት አድርግልኝ። ዳኒ ነበረ ካልከኝ ረጋ በል። ነበረ ካልከኝ ረጋ ብለህ ታስረዳኛለህ። በመጀመሪያ ደረጃ እኔ አባቶቼን እዚህ ላሰድብ አላመጣም። መጥተዋል። አክብሮ የሚያናግር ሰው ነው የምፈልገው። በቃ ስለዚህ ምንም የተፈጠረ ነገር የለም። እሺ ይሄ ልጅ ያውቁታል? አባታችን መጥቶ አናግሮት ያውቃል? ስብሰባ ላይ ተወያይቶ ያውቃል? ያውኑ ሚውት ከሆኑም አንሱ። ሚውቶ ድምፁን አንሱ። ተስፋ ሚካኤል ምናልባት እንግዲህ እዚህ የልማት ማህበር ውስጥ ላይ ነበር ሲሰራ የነበረው እያለ ነው። እንግዲህ ሊሆን ይችላል። እኔ እንግዲህ ወይ አላየሁትም፣ ባየው ኑሮ ላውቀው ይችል ነበር። አላየሁትም፣ መልኩን ማየት ነበረብኝ። ኦኬ ጥሩ። እሺ ስለዚህ መጥቶ ነገ ያናግሮት ይሻላል አይደለ? ፈቃደኛ ነው ታዲያ መጥቶ እንዳናግሮት? አዎ ማንም ሰው በስርዓት ቢያናግረኝ። ተስፋ ሚካኤል በዳዳ እባላለሁ ነው ያለው።
ሊሆን ይችላል። ስለዚህ እንግዲህ ጋሽ በዳዳ የሚባሉ ካሉ ማነው 0703 ያለችው ማነው እህተ ጻድቅ የሷ ልጅ ይሆን? የሷ ልጅ ስላሴ የሺ ልጅ አይ 03 ማነው እህተ ጻድቅ ምንላት አለች። በክርስትና ስሟ አናግሮት ያውቃል። በዚህ ጉዳይ ላይ አናግሮት ያውቃል። ኧረ የለም ያው እንደ ሰንበት ትምህርት ቤት አባል ያው አንዳንድ ጊዜ እንዳለው ልማት ክፍል ምንም አድርገውት ነበር መሰል እንጂ ብዙ እንደዚህ ያናግሮኝ አያውቅም። እኔ ያለ በቃ ጥሩ ባካችሁ። በስተመጨረሻ መመክራችሁ ምክር አንድ ነገር ነው። ቤተክርስቲያን ህንፃ ቤተክርስቲያን በአጭር አማርኛ ከደከመ ፈርሶ ይሰራል፣ ይታደሳል። ስርዓተ ቤተክርስቲያን ግልጽ ነው። መቅደሱ እንደገና መታደስ ካለበት በቤተክርስቲያን ስርዓት ቢቻል በጳጳስ ወይም በቆሞስ እሱም ስርዓተ ቤተክርስቲያን መቃኞ ተዘጋጅቶ በመቃኞ ተቀምጦ ከዛ በኋላ መቅደሱ ከተሰራ በኋላ ከመቃኞ ታቦቱ እንደገና ንዋየ ቅድሳቱ ይገባል። ካላወቃችሁ ወቁ። ስለዚህ የዛሬ 10 ዓመት በተሰራ ሰላማዊ ቤተ መቅደስ ላይ ዛሬ ለምን የአባታችን ስም መጠሪያ የሚሆን ታላቅ ነገር ይሰራል ብላችሁ ለመበጥበጥ ይልቁኑ ግማሽ ጎናችሁ መናፍቅ ዲያቆን ተብላችሁ በስርዓተ ቤተክርስቲያን የማታገቡ በቅዳሴ ሳይሆን ከቅዳሴ በኋላ መታችሁ ህዝቡን የምታምሱ አደርግዙ። አባታችን አደራ የምሎት በተቻላችሁ መጠን በአገር ሽማግሌዎች አደረጋችሁ የታሰሩት ልጆች ይፈቱ፣ እርቅና ሰላም አስፍኑ። የአገር ሽማግሌዎች አሉ ብላችኋል። እናንተም የሰጣችሁትን ቃል ስለ ቤተ ክርስቲያን ብላችሁ አንሱ። ከዛ በኋላ የነ ባሮክ ጉዳይ ቀላል ይሆናል። ለምን ቢባል ህዝቡ ስለነቃ ማለት ነው። ምክንያቱም እኛ ደጋግመን እንሰራለን። የወሊሶ ቤተ ክርስቲያን ያለችበትን ነገር እንገልጣለን። ሳናቅ አናወራም፣ ሳንጠይቅ አናወራም። እኔ እርሱን አላገኘሁትም። ስለዚህ ከቻላችሁ አስፈቷቸው። ከዛ በተረፈ ግን ያው የሚያምሰው ይህ እንደፈለገ የሚሽከረከር ጎረምሳ ነው። እሱ አደብ በሚያስገዛ መንገድ በቤተክርስቲያን ቅጥር ላይ ቤተክርስቲያናዊ ነገር መወሰን ይቻላል ብዬ አስባለሁ። እኔ የልጅነት ሐሳቤ ይሄ ነው። ከዛ በተረፈ እውነታው ይሄ ነው። ባይደዌ እዚያው ቲክቶክ ላይ ማንም ዝም ብሎ 9 ጳጳስ የተቀበሩበት ይሄን ቤተክርስቲያን እያሳዩ እኮ ይፈርሳል እየተባለ ሲሰሩ የነበረው ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ